የታባት ምን ተገበልኝ አትበላቸው እንደዛ ይህ ብቻ የቆርጡትና መልእክት እንዳይመስል እኔ የተቆራረጠ ታሪክ ይዞ እንትን የሚያደርጋለ ምን ታከፈለክ የታባቱ እና ያ ምን ታከፈለቀን በቀን ባንዴ that's it I'm being honest I wish ተደብቄ ዲሲፕሊን ሆኑ ብዬ ራሴን ባኮራ ላይክ አይ ነው የማጣው ክብር አለ ሰው አትስድ ምናምን ልባል ይችላል ግን ሁላችንም ቤት ውስጥ ያለ ድራማ ነው ይሄ አውቀዋለሁ መጨረሻ መልእክት ግን አትምቱ ነው አትምቱ አይደለም ለራስህ የዋህ ሆኖ honestly እንደዛ honestly ለራስህ የዋህ በቃ ለራስህ የዋህ ስትሆን ታቆማለህ ነው ማታረቅ ለራስህ የዋህ የሆነ ሰው ይህንን በጣም በመጥፎ ሁኔታ ፈርጎት ማለት ነው። በጣም ቢመታ አስባል አቅም የለብኝ ለራሴ ለራስ የዋሆን ሲል ካለሽ ዳሴት ነው ካለ ሼም ስትመታ ስሙ አትፈሩ ንሰብሰብ አይዞህ ካለ ሼም በሌላ ሶስት ቀይርልን እየመታ ነው ሰው ሰው እየመጠቆ ነው ምታረከው ሌላ ቃል ምስተው ምን ይበል እሱ ወደ ሲጋራ ቀይሮና ደግሞ ሲላ ነው እየፈጸምከው ማይበል በቃ ገጽ እኮ ነው። በቃ እየተመታ ነው እንዴ አገር ምንም ማድረግ አይቻልም። ምንም ማድረግ አይቻልም። በቃ ሶ ከነሺም ከነ እፍረትህ ከምትመታ በቃ የምትሉ ሰዎች መውጣት ትችላላችሁ። ከነ ይውህና አድርገው መውጣት ትችላላችሁ። ላይቡን ጥላችሁ እንደዚህ ጋር ሲሪየስ ሆኜ ማውራት አልችልም። ሌላ ብዙ ሰዎች ይቸገራሉ ሲጋ በመምጣት በቃ አንተ ወይ እንትን ወደዛ እኔ እኮ ሲጀምር መምታት ሲል ጠበቅን ያደረገው ነገር እያሰቀኝ እኮ ምን ማድረግ አይቻልም። ስለዚህ ይውና ካለበት ዮናታን ትወጣለህ። በቀን አንዴ መምታት ውጡ እባካችሁ አንዴ ሲሪየስ ሆነ ነገር በቃ ተዋቸው ችግር የለም። ስለዚህ ወጡ በቃ እና በይውና ሲመጡ እዚህ ነገር ላይ መናገር የፈለግኩት ሙሉን አላዳመጥኩትም። በመጀመሪያ ደረጃ ሙሉን አልሰማሁትም። አሁን ሰዎቹን ልተቻቸው ምናምን አይደለም፣ ግን ምን ያህል ገዳይ ነገር እንደሆነ እያወቁ የሚያቀርቡበት መንገድ የሚያወሩበት መንገድ በጣም ግዴለሽነት በሞላበት ነው። እኔ እኮ ከነዛ ውስጥ እነሱም ሊኖሩበት ይችላሉ እዚህ ጉዳይ ውስጥ፣ ግን የሚያወሩበት መንገድ እጅግ በጣም ፍጹም ግዴለሽነት፣ በጣም በመሳቅ አዶናይ እንኳን ብዙ ጊዜ ይናገራል በዚህ ጉዳይ ላይ። አዶናይ በግልጽ ነው ብዙ ጊዜ የሚናገረው ይሄን ነገር፣ እሱ የዚህ ነገር ተጠቂ እንደሆነ ከዚህ ነገር ሰዎች ማቆምና መውጣት እንዳለባቸው አዶናይ በጣም በተደጋጋሚ ነው ቪዲዮ የሚሰራው አይቼዋል። እነዚህ ግን ሲያስጠሉ እውነት በጣም ነው የሚደብሩት። የሆነ እንዴት ልበላችሁ ምንም ስነ ምግባር የሌላቸው ሰዎች። እኔ የዚህ ሀገር ፖድካስት
እንዴት የሚያስጠላ ነው በእግዚአብሔር ስም። ምኑን የማያምር አንደኛ ምንም የማያምርባቸው ብዙ ጊዜ ልከታተላቸው ሞክሬያለሁ። የነሱ ሳቅ እንጂ አንድ የሆነ አንድ ቁም ነገር አትሰሙም። ብዙ ጊዜ በቃ አንድ የሚያወሩት ሰዎቹ ቀርበው የሚያወሩትን ሰዎች ሀሳባቸውን አትሰሙም። እቺ ሌላ ስላለች ያሪ ላይ በቃ ጥልቅ ይሰሙን እንዲ ምን ብሎ ራሱ እንደሚያዳምጠው አላውቅም። ግን እዚህ ላይ በጣም እያላገጡ ነበረ። አንደኛ ለነሱ ለሚዲያቸው ነው፣ እነሱ ለሚዲያቸው ነው፣ ለገንዘባቸው፣ ለሚዲያቸው፣ ለሰብስክራይበራቸው ከዛ ላይ ስለሚያገኙት ሳንቲም ነው የሚጨነቁት እንጂ ከዛ ውጪ ስለሚያቀርቡት ነገር፣ ስለሚያወሩት ነገር፣ ስለ ሰው ጋር ሰው ጆሮ ላይ ስለሚደርሰው ነገር ምንም ግድ የላቸውም ሲጀመርና እንዴት ነው ማለት ሴት እንኳን እንደዚህ አትሽለጠለጥም። ይቅርታ እነዚህ እነሱ እንዳወሩት አሁን ወንዶቹ እዛ ጋር ቁጭ ብለው እንደተለፋደዱት ማንም እንኳን እንደዛ አያደርግም። ይሄ በዚህ ጋር ይስቃል ምናምን ነገር ምንድን ነው እንደዚህ? በእግዚአብሔር ስም ምን የሚያስገርም ነገር ነው። የማታውቀው ነገር አይደለም የተወራው፣ የምታውቁት ነገር ነው የተወራው። ኦፍ ኮርስ ማስተርቤሽን ወይም ሴጋ ግለ ወሲብ በጣም በርካታ ወንዶችን በጣም በርካታ ወጣቶችን እያጠቃ እየገደለ ያለ ሳይለንት ኪለር ነው፣ ሳይለንት ኪለር ነው። በዚህ ነገር የሚሰቃዩ ሰዎች አብዛኛውን ጊዜ ቤተክርስቲያን አይሄዱም። ቤተክርስቲያን ቢሄዱ አንገታቸውን ደፍተው ነው የሚሄዱት። ስራቸውን መስራት አይችሉም። በዚህ አይነት ነገር የሚሰቃዩ ሰዎች በስራቸው ደካማ ናቸው። ከጓደኞች ጋር ባላቸው ነገር አቀራረባቸው ደካማ ነው። ኮንፊደንሳቸውን ያጡ ሰዎች ናቸው። አንገታቸውን ደፍተው የሚኖሩ በጣም ህመም የሚያጠቃቸው የድካም ስሜት ያለባቸው በራሳቸው ነገሮችን ማድረግ እንችላለን ብለው የማያምኑ ሰዎች ናቸው። በጣም በዚህ ነገር የሚጠቁ ሰዎች ፍቅረኛ ለመያዝ ድፍረት የሌላቸው ፍቅረኛ እንኳን ቢይዙ ህጋዊ የሆነውን ትክክለኛው ነገር ማድረግ የማይችሉ ሰዎች ናቸው እና እንደዛ ማድረግ የሚችሉ አይመስላቸው። ግን አትሊስት ሲያወሩ ሲነጋገሩ የሚሳቅበት ቦታ አለ። ግን ለሚዲያቸውም አይመጥንም። በጣም ናስቲ የሆነ ነገር ነው እውነት የሚሰሩት ነገር ሲያስጠላ። እሱ ያወራል እኔ እንጃ ታሳፍራላችሁ። እዛ ጋር ያለ ቤኪና ማን ነው ቤኪና ዮናታን የሚባሉት ሁለቱ ልጆች ያደረጋችሁት ነገር እዚህ ፓርት ላይ ሌሎቹን አይደለም፣ እዚህ ፓርት ላይ የሆናችሁት ሁኔታ የሳቃችሁት አሳሳቅ ምናምን በጣም ነው የሚዘገን ነው፣ በጣም ነው የሚያስጠላው። እናንተን ቁጭ ብሎ የሚሰማ ህዝብ እኔ ይገርመኛል። ጉዳዩ በጣም ሲሪየስ ነገር ነው። ጉዳዩ በጣም አደገኛ ነገር ነው። የምሬን ነው የምላችሁ። ኢትዮጵያ ውስጥ 85% ማለት ነው በዚህ አይነት ነገር ተጠቂ እንደሆነ እኔ በግልጽ ነው የምነግራችሁ። ማንም ሰው በግልጽ ስለማያወራ በግልጽ ስለማይነጋገር በየቤቱ ዝም ብሎ እየተሰቃየ ከመኖር ውጪ ማለት ነው በየቤቱ እየተሰቃየ ከመኖር ውጪ በቃ አንገቱን ደፍቶ ከመኖር ውጪ ሕክምና አግኝቶ ራሱን ትሪት አድርጎ በየራሱ ነው ሁሉ የሚጋፈጠው። ቢል ከአንድ ሳምንት የዘለለ አይቆይም ይሄን ነገር ለማቆም። በግለ ወሲብ የሚጠቃ ሰው በማስተርቤሽን የሚጠቃ ሰው ለማቆም ቢያንስ ማለት ነው አንድ ሳምንት ብቻ ነው በቃ። ከዛ በኋላ ተመልሶ ይመጣበታል እና እድሜ ልኩን የሚማቅቅበት ችግር ነው። ዛሬ ወላጆች ልጆቻችሁ ስልክ ላይ ያለውን ነገር ተከታተሉ። ወላጆች ወንዶች ልጆቻችሁ ከ15 ዓመት በላይ ከ15 ዓመት ጀምሮ ያሉ ልጆቻችሁን ስልኮቻቸውን ወይ የሰጠቻቸውን ስልኮቻቸውን ተከታተሉ። የስንት ሰው የጎግል ሂስትሪ ቼክ ቢደረግ ስንት ጉድ ይወጣል። ስንትና ስንት ጉድ ይወጣል። ስንቱ ፖርን አዲክትድ ነው ወይንም ደግሞ በወሲብ ፊልም የተጠቃ ነው። በቃ የደነዘዘ ነው። ወጣቱ ደንዝዟል። አእምሮውን ተቆጣጥሮታል። አይችልም በቃ ከዚህ ነገር መላቀቅ። ጠዋት ማታ ቀን ባገኘው ሰዓት በዚህ ነገር ውስጥ ተዘፍቆ ነው ራሱን የሚያገኘው እና ግን እርስ በርሱ ማንም አያወራም። ሁለት ጓደኛ ማቾች እንደዚህ አይነት ሱስ ውስጥ ቢኖሩ በእንደዚህ አይነት ነገር ውስጥ ቢጠቁ አያወሩም፣ አይነጋገሩም፣ ያፍራሉ። እኔ እኮ እንደዚህ አይነት ነገር ውስጥ ነኝ ብሎ የሚያወራ ሰው የለም። የሚነጋገር አንድ ሰው አታገኙ። ዝም ብሎ በቃ እዛ ውስጥ ከመሰቃየት ውጭ ማንም አይነጋገርም። ዛሬም ደግሜ እነግራችኋለሁ። ዛሬ ለወጣት ወንዶች፣ ከዛ ደግሞ ለባለትዳሮች፣ ከዛ ደግሞ ለሴቶች፣ ከዛ ደግሞ ሚድል ኤጅ ላይ ስላሉት ሰዎች ይናገራሉ። ወንዶች በተለይ ያላገባችሁ በእጮኝነት ሊሆን ይችላል ወይም ደግሞ ገርል ፍሬንድ የሌላችሁ ወይም እጮኛ የሌላችሁ ወይም ያላገባችሁ ወንዶች እድሜያችሁ ከ20ዎቹ እስከ 35 ድረስ ያላችሁ ወንዶች አሁን አዳምጡኝ። እድሜያችሁ ከ20ዎቹ እስከ 30 ምናምን ዓመት አካባቢ ያላችሁ ወንዶች አዳምጡኝ። የመጀመሪያው የግለ ወሲብ ወይም ማስተርቤሽን ወይም ሴጋ የሚባለው ነገር የመጀመሪያው መነሻው ጽንሰ ሐሳቡ የሚጀምረው ከወጣትነት ጋር ወይም ደግሞ ከአካላት ለውጥ ጋር ወይም ደግሞ ይሄ ያለ አይደለ ስጋዊ ፍላጎት የስጋዊ ፍላጎት ይመጣል።
ስጋዊ ፍላጎታችን ያዘል ወይንም ደግሞ የስሜት መቀስቀስ ያን ነገር ለማድረግ ፍላጎት ይሄ ናቹራል የሆነ ነገር ነው። እንዲህ አይነት ስሜት ካልተሰማ በሽታ ነው ቼክ ነው ማድረግ ያለብህ። ይሄ ናቹራል የሆነ ስሜት ነው። እንደዚህ አይነት ነገር ማሰብ መመኘት ለማድረግ መመኘት ወይም ደግሞ የሐሳብ ሰውነት ላይ ይሄ ናቹራል የሆነ ነገር ይሄ በጣም ያን ያህል መጥፎ አይደለም፣ ናቹራል ነገር ነው። ከዛ ይሄ ሐሳብ ወዴት ይለወጣል? ሰዎች በቀላሉ አሁን የሚዲያው ክፋት የኢንተርኔቱ ክፋት ፖርኖግራፊ የሚባለው ነገር በግልጽ በሁሉም ቦታ ላይ አለ። ስለዚህ በቀላሉ ወደ ፖርኖግራፊክ ሳይት ይገባና እዛ ላይ ያሉትን ነገሮች ይመለከታል። እዛ ላይ ትወና ነው የሚያደርጉት። እነዛ የሚያየውን ያንን የወሲብ ፊልም እያየ ያ ጭንቅላቱን፣ አይኑን፣ ሁሉ ነገሩን፣ አካላቱን ይቆጣጠረዋል። ከዛ በኋላ ይሄ የዝሙት መንፈሱ ወይም ደግሞ ግንኙነት የማድረግ መንፈሱ ከአቅም በላይ ከሚችለው በላይ ከቁጥጥሩ ውጪ ይሆንበታል። ስለዚህ ከቁጥጥሩ ውጪ ሲሆንበት አጠገቡ ሴት የለ፣ አጠገቡ ማንም የለም። ስለዚህ የመጀመሪያ ምርጫ የሚያደርገው ምን ይሆናል ማለት ነው? ራሱን በራሱ ማርካት። ከዛ ይህንን ነገር ምን ያደርገዋል? ሀቢት ያደርገዋል። የመጀመሪያው ስቴፕ የትኛውም ሰው ወንዶች ፕሊዝ በተቻላችሁ አቅም ኢንተርኔት ቤትም ሄዳችሁ ይሁን የስልክ ቦታም ሄዳችሁ ይሁን ሎክ አስደርጉት ሳይቱን፣ የፖርኖግራፊውን ሳይት እንደምንም ብለህ ሄደ ኖ ችግር የለውም በቃ ከዚህ በኋላ አላይም ሰርች አላረግ ምናምን አትበል። ሎክ አስደረገው ሄደ። እመነኝ የፖርኖግራፊክ ሳይቶችን ኢንተርኔት ቤቶች ላይ የተለያየ አይነት ቦታ ላይ ሄዳችሁ እንዳይከፍት ሰርች ብታደረጉትም እንዳይከፍት አስደረጉት፣ እንዳይከፍት። ስለዚህ መጀመሪያ ማድረግ ያለባችሁ ነገር የፖርኖግራፊ ሳይቶችን ዲሌት አድርጉ። የፖርኖግራፊ ሳይቶችን ዲሌት አስደርጉ፣ ሎክ አስደርጓቸው። ስልካችሁ ላይ እንዳይመጣ ሰርች እንኳን ብታደርጉት እንዳይመጣ አስደርጉ። አዳምጡ በደንብ እንዳይመጣ አስደርጉ። ስልካችሁ ላይ ሰርች ብታደርጉት ምንም ብታደርጉትም እንዳይመጣ አስደርጉ። ቪፒኤን እንደዚህ ነገሮችን ዲሌት አድርጉ። አንዳንዱ ሰው በቪፒኤን ኮኔክት እያደረገ ይመለከታል። ጎግልም ይሁን ክሮምም ይሁን እነዚህ ያለ አይደለ ዌብሳይቶቹን ገብታችሁ እኔ ቪፒኤን ካለ ቪፒኤን ናችሁ አጥፉት። በቃ አሁን ቪፒኤን ኢንተርኔት ይሰራልሃል አይደል? ምን ያስፈልጋል? ቪፒኤኑን በቃ አጥፋው፣ አንሳው፣ መልሳት ትጫኑ። ቪፒኤኑ እንኳን ቢኖር ምንድነው ማድረግ ያለብህ? ይህንን የፖርኖግራፊክ ሳይቱን ማለት ነው አለ ሎክ የሚደረግበት መንገድ እሱን አዘጉት፣ እሱን አስጠፉት። እሱን ስታስጠፉት፣ እሱን ስታዘጉት ማለት ነው የዛን ሰዓት ላይ ቪፒኤን አመጣህ ምን አመጣ ምንም ሰርች ብታረግ ምንም ሚስት ጋር መደሰት ትችላለህ። ለምንድን ነው እንደ እንስሳ ራስህን በራስህ የምታስደስተው? ለምንድን ነው አንተ የቤታችን ስሜት የሚሰማ? ዋይ ጠንካራ አይደለህ እንዴ? ጎበዝ አይደለህ እንዴ? መቆጣጠር ያቅታል? ይህን ነገር ራስህን መከልከል ማገድ ያቅታል? ኮንፊደንሱን እንዲሰማ አትፈልግም? አስበው እስኪ ከዚህ ነገር መላቀቅ፣ ከዚህ ነገር መውጣት የሚሰጥህን ሰላም፣ የሚሰጥህን ኮንፊደንስ፣ የሚሰጥህን መረጋጋት፣ የወንድነት ስሜቱን አትፈልገውም? ትፈልገዋለህ። ዋይ ለምን ታደርገዋለህ? አጥፋው፣ ዲሌት አድርገው፣ ሎክ አስደረገው፣ ውጣ ከዚህ ሳይት ውስጥ። ጭራሽ አይ ቆይ እስኪ ባላረግም አትበል። ለምን ታያለህ? ምን ይጠቅምሃል? ራስህ ኢንተርኔት እየከፈልክ እነሱ ብዙ ሚሊዮን ብር እየተከፈላቸው አንተ በአንተን በ4 በ5 ደቂቃ ነገር አእምሮን ተቆጣጥረው ለምን ህይወትን ይበጠብጡታል? ምናልባት እኮ በዚህ ሰዓት ይህን ነገር እያደረገ የሚሰማኝ ሰው እኮ ይኖራል እኮ በዚህ ነገር ውስጥ ሆኖ ራይት ናው ማለት ነው አት ዲስ ቬሪ ሞመንት ይህንን እያደረገ የሚያይ ሰው እኮ ይኖራል እኮ። የምሬ ነው የምላቸው። ስታፕ። ወንድ ነህ አንተ። ከሴት ጋር ብቻ ነው መደሰት የምችለው። ለምን ራስን በራስ ታስደስታለህ? አቁመው። ስታፕ ኢት። ትችላለህ። አያቅተህም። ራስህን አሳምነው። ከሌላው አንተ በምን ታንሳለህ? ስለዚህ
መንፈሳዊ ምክርን ከመስጠት በፊት ይህንን ነገር አዳምጡ። ሶ ይህን ታደርጋለህ፣ በዚህ ነገር ታቆሙታላችሁ። የመጀመሪያው ስቴፕ ይህን ማድረግ ነው። ሌላኛው ዋትሳፕ ላይ፣ ቴሌግራም ላይ፣ ኢሞ ላይ፣ ፌስቡክ ላይ እጅግ በጣም የእንትን ግሩፕ ይሄ ያለ አይደለ እንደዚህ አይነት ነገሮች አሉ፣ ግሩፖች አሉ። የሆነ ሴክሹዋል ነገሮች ብቻ የሴክስ ቪዲዮ የሚለቀቅባቸው ሴክሹዋል ወሬ የሚወራባቸው ምናምን ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ፣ ፌስቡክ ላይ ከነዛ ነገሮች ራቅ። ስታፕ በቃ ውጣ ከነዛ ግሩፖች። በፍጹም አታተርፍባቸው። ዲሌት አንኢንስታል ውጣ። በፍጹም ቴሌግራምም ይሁን ዋትሳፕም ይሁን ኢሞ ይሁን ፌስቡክ ይሁን ሪል አይደለም። በቃ ድራማ ነው የተሰራ ባል ጭንቅላት ላይ የተቆጣጠሩት ነው ያሉት። በቃ ዴቪል ኢንሳይድ አውት አንተ ውስጥ ነው ያሉት። በቃ ስለዚህ ከነዚያ ነገር መራቅ መቻል መተው አለብህ፣ ማቆም አለብህ። ዋይ ኢሞ ላይ ስለሚደረገው ነገር ምን አገባ አንተ? ውጣ። እዛ ግሩፕ ከፍተው የሚያጠባብሱ ሴክሹዋል ወሬ የሚያወሩ እንዲያደረግኩሽ እንዲገባው እንዲወጣው የሆነ ልክ እዚህ ውጪ ላይ ወይም መሸታ ቤት ላይ የምናያቸው ሴቶች እሱ በቨርቹዋል መንገድ እዛ ኢሞ ላይ ይቀርብላል። ከዛ አሁን እንደዚህ ያደረግኩ ድራማ ነው፣ ሪል አይደለም፣ ድራማ ነው። ሴቷም አንተ ጋር አይደለችም፣ አንተም እሷ ጋር አይደለም፣ ድራማ ነው። በቃ ስለዚህ ይሄን ነገር አቁም። ሴክሹዋል የሆኑ ወሬዎች የሚወራበት ቦታ ላይ ራቅ። ሌላኛው ፎን ሴክስ ወይንም ደግሞ በስልክ የሚደረግ የግብረ ስጋ ግንኙነት። ይሄ ደግሞ ስፔሻሊ በርቀት ፍቅር ውስጥ ያሉ በጣም በርካታ ሰዎችን የሚፈትን ነገር ነው። በቃ ስልካቸውን ያነሳሉ ምናምን ነገር እንደዚህ አይነት ወሬዎች ይጀመራል ምናምን። አንዴ ጥትሽን ንኪ፣ አንዴ እንደዚህ አድርጊ እንዲያድርጊ ይባባላል ምናምን። እንደዚህ ፋይናሊ መገላለጥ ይመጣል። ከዛ የተጣላችሁ ቀን ደግሞ የአንዳችሁን ፎቶ ይይዛል፣ ይለቀቃል። ራቁትሽን ፎቶ ላኪልኝ፣ ራቁትህን ፎቶ ላክልኝ መባባል ትጀምራላችሁ። ጸብ የተጀመረ ቀን ደግሞ በዛ ማስፈራሪያ ትሆናላችሁ። ነገ ትዳራችሁን ታጣላችሁ። ነገ የምታገቢ ከሆነ ሌላ ሰው ጋር የራቁት ፎቶ አለ፣ የአንተ የራቁት ፎቶ አለ ሌላ ሰው ጋር። ምንድነው የምታደርገው? ነገ ልታገባ ብትሞክር ያ ፎቶ ቢለቀቅ ራስህ ልታጠፋ ነው? ምን ልታደርግ ነው? ስታፕ። ይህንም ቡልሺት የሆነ ነገር ለምን የምትላላኩት የራቁት ፎቶ? ወንዶች ለሴት ሴት ለምን ታደርጋላችሁ? ዋይ ይሄ በጣም ሪስክ ነው እኮ። ሚስትህ ብትሆን አልኩህ እኮ ሚስትህ ብትሆን ሩቅ ብትሆን ማድረግ የለብህም። ኔቨር ዱ ዲስ። ይሄ በፍጹም ማድረግ የሌለብህ ነገር ነው፣ ግን ታደርጉታላችሁ። ከወገብ በላይ ከወገብ በታች ፎቶ መላላክ አለ። ከዛ በስልክ የሚደረግ አጸያፊ ቃላቶች፣ ሴክሹዋል የሆኑ ወሬዎች አሉ። ከዛ ራሳችሁ በራሳችሁ ወደ ማርካት ሄዳላችሁ። ከዛ እዚህ ሱስ ውስጥ ትዘፈቃላችሁ። ሁለት ነገር ሉዝ ታደርጋላችሁ። አንደኛ በተፈጥሮ ናቹራል በሆነ መንገድ ልታገኙት የምትችሉትን ደስታ ቨርቹዋል በሆነ መንገድ ታደርጉትና መገናኘት ወይም ደግሞ መነፋፈቅ የሚባለው ነገር ከሁለታችሁ እየራቀ ይወጣል ማለት ነው። ስለዚህ መቼም የመጋባታችሁ ነገር እውን አይሆንም። ሰው ለምን ታደርጋላችሁ? ይህን አቁሙ። የምታደርጉ ሰዎች ካላችሁ በርቀት ፍቅር ውስጥ ሆናችሁ በፎን ሴክስ የሚባለው ነገር የምታደርጉ ሰዎች ካላችሁ አቁሙ። በጣም ነውር ነው፣ በጣም ኃጢአት ነው፣ አይደረግም። የራቁት ፎቶ የምትላላኩ ሰዎች ካሉ ተው። ወንድ ልጅ ላኪ ቢልሽ እንዳትልኪ፣ ሴት ልጅ ላክ ብትል እንዳትልክላት። አቁሙ። እንደዚህ ነገሮች በጣም ነውር ናቸው፣ አይጠቅሟችሁም። ጉዳት ውስጥ ነው የምትገቡት፣ ያዋረዳችኋል። ነገር ሚዲያው በጣም ክፉ ነው። ምንም ፕራይቬት የሚባል ነገር የለም። ዋይ በቃ ሚስትህ ከሆነች በጓዳ በቃ አለቀ። ከዛ ውጪ ይሄ መላላኩ ምንም የሚጠቅም ነገር የለውም። በቃ እንደ አሪፍ እንደ ኃይለኛ ለምን እንደሚጠቅም አላውቅም። ይሄን ነገር እንዳታረጉ። ፎን ሴክስ የሚባለው ነገር አቁሙ። ስለዚህ ይሄን አቁሙ። ቴሌግራም ላይ፣ ዋትሳፕ፣ ኢሞ ላይ ከእንደዚህ አይነት ግሩፖች ካሉ ነቅለ ውጣ። ቻው በቃ ይሄ ያንተ ቦታ አይደለም፣ ናሪር ፕሌስ። እዛ ቦታ ላይ መቀመጥ የለብህም። በቃ ይሄን ነገር አድርግ። ይሄን ነገር ከዚያ ነገር ውጣ። ሌላኛው ለብቻህ አትሁን። ብዙ ጊዜ ብቻህን ጊዜ አታሳልፍ። ወንዶች በተለይ ለብቻችሁን አትሁኑ። ከስልካችሁ ጋር ብቻችሁን አትሁኑ። አሁን ላይ ኔትፍሊክስ ላይ ወይ በተለያየ አይነት አጋጣሚ ብዙ ሮማንቲክ የሆኑ ፊልሞች አሉ። በጣም በርካታ ዝሙት ቀስቃሽ የሆኑ ፊልሞች። ለብቻ አትመልከታቸው እነዛን ነገሮችን። ኦኬ ሮማንቲክ የሆኑ የሚውዚክ ቪዲዮዎች አሉ። በጣም ሮማንቲክ የሆኑ ኔክድ የሆኑ ሴቶች የሚሰሯቸው ቪዲዮዎች አሉ። እነዛ ነገሮችም አትያቸው። አቮይድ። ምን ይጠቅማል? ያንተ አይደለም። ዋይ ለምን ኦብሰስ ትሆናለህ ከሱ ጋር? ኦብሴሽን በጣም መጥፎ ነው። ቴምፕት ያደርጋል። እንዲያን ነገሮችን ስታይ ቴምፕቴሽን ደግሞ በጣም መጥፎ ነገር ነው። የትኛውም ወንድ አልኩ
እንዲህ አይነት ነገሮችን አይቶ መቋቋም አይችልም። ለምን ስትራግል ታደርጋለህ? ሽሽ ከዝሙት ቴምትር ነው የሚያደርገ። የሆነችን ሴት በእጅ ስልክ ትመጣለች፣ መቀመጫዋን ምናምን እያወዛወዘች ታያታል። ቴምትር ትሆናለህ። ያንተ አይደለም፣ ያንተ አይደለችም፣ ሚስት አይደለችም፣ ምን አይደለችም። ዋይ ለምን ትቆያለህ? ስክሮል አድርገው ሂድ። ያንተ ባልሆነ ነገር ጊዜ ለምን ታባክረ? ቴምፕቴሽን በጣም መጥፎ ነገር ነው። ከዛ በኋላ እያየሁ በመጣ ቁጥር ትመኘዋለህ። እየተመኘሁ በመጣ ቁጥር ለማድረግ ስትሞክር አጠገብ የለችም። ስለዚህ ኢሚዲየትሊ የምታደርገው ነገር ራስን በራስ ማስደሰት ነው። በጣም ሳድ። ስለዚህ ቴምፕቴሽን በጣም መጥፎ ስለሆነ ቲክቶክ ላይ የምታዩትን ቪዲዮዎች ምረጡ። ሴቱ አሁን አብዷል። በእርግጥ መተዳደሪያቸውን መቀመጫቸው ያደረጉ በጣም በርካታ እህቶች አሉ። በቃ በዛ ነገር ብቻ በጣም ክፉ ዘመን ላይ ደረስን ጋይስ። በጣም አደገኛና ክፉ ዘመን። ነውር የሆኑ ነገሮች አሁን ክብር ሆኖ ፊት ለፊት ወጥቷል። መሸፋፈን በፊት ክብር ነበር፣ አሁን መሸፋፈን ነውር ነው። መገላለጥ አሁን ክብር ነው። አለባበሳችሁ ጥንቃቄ የለው፣ አነጋገራችሁ ጥንቃቄ የለው። እናት እንዲቱን እንዲያደረግኩ እንዲላርገ እንዲሁነኝ እንዲያርገኝ ምናምን በጣም የሚወሩት ወሬዎች ሁሉ በጣም ዘግናኝ፣ በጣም በቃ ሰይጣንን የሚያስቀኑ አይነት ላይፍ ስታይሎች ነው ያሉት። በጣም ወጣቱ በዚህ ነገር እያለቀ ነው ማለት። ጤነኛ ወንድ እየጠፋ ነው፣ ጤነኛም ሴት እየጠፋች ነው። ተገላልጠሽ እየዞርሽ አካላትሽን እያሳየሽ ያ ሁሉ ወንድ እየተመኘሽ የወንድ አይን ቁርስ ሆነሽ ለመደፈርም ተጋላጭ የምትሆኑት በእንደዚህ አይነት ሁኔታችሁ ነው አብዛኛው ጊዜ። ከዛ በጣም የሆኑ በጣም አሳፋሪ ፌሚኒስቶች ይመጡና በጣም ወንድ ጠል የሆኑ ፌሚኒስቶች ደፋሪ ወንዶች ይጀምራሉ። ከዛ ጋይስ ቴክ ኬር። እናንተ መጠንቀቅ አለባችሁ። ተጋላጭ አትሁኑ። አይኑ የፈለግሽው ልብስ መድፈርን እያበረታቱ አይደለም፣ ነውር ነው። ወንድ ልጅ ራሱን ከነዚያ ነገር መቆጠብ የፈለገ ይምጣ፣ የፈለገ ይምጣ። በጣም የሚደገፍ ነገር አለ። ኃጢአት ግን ሴቶች እናንተ የምታረጉት ነገር በአብዛኛው በጣም ተጋላጭ ነው ለብዙ ነገር። ሰዎችን ቴምፕትር ታደርጋላችሁ። ወንዶች እናንተን እያዩ እንዲመኟችሁ በጣም አሰናካይ ፍጥረቶች ናቸው። ብዙ ጊዜ በእንደዚህ አይነት ዙሪያ ላይ እና ቴክ ኬር። በተለይ ክርስቲያኖች ራሳችሁ ጠብቁ። በጣም በስ ነው። አጫጭር ቀሚስ ሴት የመፈለግ በህጋዊ ነገር የመጋባት በተክሊል በቅዱስ ቁርባን መጋባት የሚሉት ነገር ህልም እየሆኑ ይመጣሉ ማለት ነው። ወደ ቅዱስ ቁርባን መቅረብ፣ ወደ ቤተክርስቲያን መቅረብ፣ ማስቀደስ የሚባሉ ነገሮች አይታሰቡም። በዚህ ምክንያት አይታሰቡም። በቃ ይከብድሃል መሄድ። ጸሎት ማድረግ ታቆማለህ። ማስቀደስ ታቆማለህ። ቅዱስ ቁርባን መቀበል ማሰብ ታቆማለህ። ቤተክርስቲያን መሄድ ታቆማለህ። ከሰዎች ጋር መቀላቀል ታቆማለህ። የበታችነት ስሜት ይሰማሃል። ራስህን ትጠላለህ። ዲፕሬሽን ውስጥ ትገባለህ። ራስ ምታቱ ከባድ ነው። አይንህ በጣም እየሞጮሞጨ ነው የሚመጣው።
ሰውነት ጉልበት እየደከመ ይመጣል። በስራ ውጤታማ አትሆንም። በፊት የምትሰራው ስራ ሁሉ አእምሮ በተረጋጋ ሪፍሬሽ አድርገህ የምትሰራቸው ስራዎች ሁሉ ገደል ይገባሉ። አቴንሽን ሰጥተህ አእምሮን ሰብስበህ ኮንሰንትሬት አድርገህ መስራት ያቅተሃል። ረጅም ሰዓት እሱ ላይ ታባክናለህ። ስራ ላይ ሆነ የምታስበው እሱን ነው። ይቆጣጠርሃል። በጣም አስቸጋሪ ነገር ነው። ለዛ እንደዚህ ሁሉ ህይወትን የሚበጠብጠውን ነገር በጌታ በኢየሱስ ክርስቶስ ስም ድል ማድረግ እንደምትችል ግን ማመን አለብህ። ኦኬ አያ ይሄ ጸጋ ኃጢአተኝነትን የሚያስጠል ነው። ገብቷል? እነዚህ ጽድቅን ህይወት እንድንመኝ የሚያደርግ ጌታ ይረዳል። እግዚአብሔር ይረዳል። ክርስቶስ ኢየሱስ ያግዛል። በጣም ነው የሚረዳው። ቅረብ፣ ዝም ብለህ በቃ ታገለው። በቀን ውስጥ 7 ጊዜ የምታረግ ከሆነ 2 ጊዜ 3 ጊዜ እያረከው እየቀነስከው አዘይኖ ዘዴ ታቆሟል። ጸበል ሂድ። ኤርሊ ሞርኒንግ እኔ አይሰጀስት ኦቨርናይት እንደዚህ አድርገህ ከሆነ ሂድ ጸበል። እኔ እመክራለሁ። ኦቨርናይት እንደዚህ አጋጥሞ ሊሆን ይችላል። ጎ ሂድ። አትሊስት ሄደ በቃ የሆነ ነገር አድርግ። በቃ እኔ እንደዚህ አይነት ሰዎች ከጸበል መራቅ አለባቸው። ኢቭን ኢፍ በድርጊት ውስጥ እንኳን ቢሆኑ ማለት ነው። ኦቨርናይት ያንን ነገር አድርገውት እንኳን ቢሆኑ ጠዋት ላይ ጸበል መከልከል አለባቸው ብዬ አላምንም። ፐርሰናሊ መሄድ አለባቸው። ካልታከሙት እንዴት ንጹህ ከሆነ ለምን ይመጣል? ገና ከጀምሩ ጸበሉ ጋር ሊታከም ነው አለ የመጣ ዴሜኒክ የሆነ ነገር ነው። በቃ ሂድ፣ ተጠመቅ። እውነት ተጠመቁ፣ ጠጡ ጸበል፣ ተጠመቁ፣ እምነት ተላቅለቁ። ይሄን ካረኩ 24 ሰዓት አልሞላኝ አታቆምማ። ነገም ከነገ ወዲያ ማድረግ አይቀርም። ስትራግል ማድረግ ያለብህ መድኃኒቱ ኢየሱስ ቅዱስ ቁርባን ጋር ኦፍኮርስ መድረስ አትችልም፣ ግን ማስቀደስ ግን ትችላለህ። ኦቨርናይት ይህን ስታደርግ ክፉ ነገር ስታይ አደርካል። ጠዋት ቅዳሴ መነሳት ካለ ሂድ፣ ጥግ ላይ ቆመ ስቅስቅ እያለቀስ ካስቀድስ። የምሬን ነው የምልህ፣ እያሸነፍከው ትመጣለህ። ካልቀረብከው ወደ ቤተክርስቲያን፣ ካልተጠጋ ወደ ቤተክርስቲያን፣ ካልጮክ ወደ እግዚአብሔር ሰማኝ ካላልክ፣ ካልተንበረከክም ባህን ካላወጣ እንዴት አድርገህ ታሸንፈዋል? እንዴት አድርገህ ትታገለዋል? ዩ ካንት። ኦኬ። እና ማግባት የምትችሉ ወንዶች ካለች ደግሞ አግቡ። አግብታችሁ በህጋዊ መንገድ ከሚስት ጋር መደሰት ትችላለህ። ኖዋን ማንም አይከለክልም። ተፈጥሯዊ ነገር ነው። የበዛ ነው። በዚህ መንገድ ነው። አግባ። አቅሙ ካለ ፍቅረኛ ካለች ለትዳር የምትሳሰብ ከሆነ የተዋወቃችሁ ከሆነ አግባ፣ ተጋቡ። ቅዱስ በሆነ መኝታ መደሰት ሁለታችሁ ትችላላችሁ። ምንም ይህን የሚጎዳ ነገር አይደለም። ስለዚህ ሰውነትህ እስኪደክም ድረስ ስራዎችን ስራ። ብቻችሁን አትሁኑ። ማታ ማታ ወደ መኝታ ክፍላችሁ ስትገቡ ስልኮቻችሁን የሆነ ቦታ እያስቀመጣችሁ ይዛችሁ አትግቡ። ስልክን ይዘህ የሚከብድ ስልክን አረል ጠላት። ወደ ስልክን ይዘህ ወደ መኝታ ቤት አትግባ። በቃ ቶ ይቅር። በቃ ወደ ቤት ዝም ብለህ ግባ። መዝሙር እየሰማ መዝሙረ ዳዊት እየሰማ መተኛት ከፈለግ ስልኬን አይ ይፈልጓሉ ለአላርም ሰምቲንግ ኤልስ ግባና መዝሙረ ዳዊት ክፈት። መዝሙረ ዳዊት ከፍተህ መዝሙረ ዳዊት እየሰማ ተኛ። ክርስቶስን ይረዳል፣ ያግዛል። ዩቲዩብ ላይ ገብተህ በጣም በመዝሙረ ዳዊት ደስ የሚል ዜማ መዝሙረ ዳዊት ብለህ ሰርች አድርግ፣ ይመጣልሃል። እሱን እየሰማ ለጥ ቤታችሁ እንዳልኳችሁ በስዕል አድኖ ክበቡት መኝታ ክፍላችሁ። ዮሐንስ ወንጌልን አንብብ። የታሸንፈዋል እንደዚህ አይነት የዝሙትን ኃይል። ማታ ማታ ስተኛ መዝሙር ዳዊት። ሻወር ስትወስድ መዝሙር ከፍተህ መዝሙርን እየሰማ እየዘመርክ ምናምን ሻወርን ውሰድ። የዛን ሰዓት ላይ ይህንን ነገር የመቋቋም ጉልበትና አቅም ታገኝበታል። የምሬ ነው፣ ታገኝበታል። ከልቤ ነው ነገር ታገኝበታል። እጠቤን ቆሽሻለሁ እያልክ መዝሙር 50 እየደገምክ መታጠብ። አቤቱ ንጹሕ ልብን ፍጠርልኝ፣ ቀናውን መንፈስ በውስጤ አድስ ምናምን ነገር እያልክ መዝሙር 50 እየሰማህ ምናምን መዝሙር እጠቤን ቆሽሻለሁ የሚለው መዝሙር እያዳመጥክ ምናምን ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል የሚሉ ዝማሬዎችን እየሰማ የሚጠብቀኝ አይተኛም የሚለው መዝሙር እየሰማ ሻወር መውሰድ። ከዛ ከሻወር መውጣት። ከሻወር ከወጣ በኋላ ጸሎት ማድረግ። ጠዋት እንደተነሳ በቀደም ነግሬያቸዋል። ከእንቅልፍ አይንን እንደገለጥክ እጅ ላይ ወደ ስልክ ወደ ምን አትዙር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰውነትህን ባርከው፣ ቀኑን ባርከ ጀምር። አይንን እንደገለጥክ አይንን እንደተገለጠ ምን ካልክ ከእንቅልፍ ስልክህን አንስተህ እንደዚህ እያልክ ስልክህን አትነካካ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቀንትን በል አማትብ። አንተ ራሱ አዛጋኝ ጋይዝ አማትብ። ከዛም በኋላ እየዘመርክ መነሳት ነው። በቃ እየዘመርክ መዝሙር እየዘመርክ ማለት ነው። 41 ጊዜ ከቻልክ ጧት መስገድ 41 ስግደት ኪራ ላይ ዞን እያልከ ኪራ ላይ ዞን አቤቱ ይቅር በለኝ፣ አቤቱ ይቅር በለኝ፣ አቤቱ ይቅር በለኝ 41 ጊዜ ጉልበት እስኪደክም እጅ እስኪደክም ካልጋ ብድግ እንዳልክ ማለት የጸሎት ቤት ጋር ሄደህ 41 ጊዜ ኪራ ላይ ዞን እያልክ መስገድ። የዛን ሰዓት ላይ አቅሙን ታገኛለህ። የዛን ሰዓት ላይ አቅሙን ታገኛለህ። ኦኬ፣ የዛን ሰዓት አቅሙን ታገኛለህ ማለት ነው። ሌላኛው
ወደ ወጣት ሴቶች ስመጣ በርካታ እህቶች ይጠቃሉ በዚህ ነገር። በርካታ እህቶች እንደ ቀልድ የምትጀምሩት ነገር አለ። ሴቶች በተለይ እናንተ በጣም ሚስጥረኞች ናችሁ። አውጥታችሁ አትናገሩም። ስሜታችሁን ፊት ለፊት አውጥታችሁ የመናገር አቅም የላችሁ። ግን እርስ በርሳችሁ የምታደርጉት ግን ብዙ ነገር አለ። እርስ በርሳችሁ የምታደርጉት ግን ብዙ ነገር አለ። አይመስለንም ለብዙ ሰዎች ሴቶች በነዚያ ነገር በጣም በርካታ ሴቶች አሉ። በርካታ ሴቶች በሁለት መንገድ እንክፈላቸው። ከሀገር ውጭ ያሉ ሴቶች በርካታ፣ ከሀገር ውጭ ያሉ ሴቶች፣ ሀገር ውስጥም ያሉ በእነዚህ አይነት ነገር የሚጠቁ ሴቶች በአብዛኛው የሚጠቀሙት እነዚህ አርቲፊሻል አሻንጉሊቶች ወይም ቶዮችን ወይንም ደግሞ ደሶኮል በወንድ ብልት ቅርጽ የተሰሩ አርቲፊሻል ማቴሪያሎችን ወይም በወንድ ብልት የተሰራ አሻንጉሊቶች፣ በወንድ ብልት ቅርጽ የተሰራ ቫይብሬተር ምናምን። እኛ ዩኒቨርሲቲ እያለን እዚያ ነገሮች ብዙ ስለሚያጋጥሙ ቫይብሬተር አለው። በጣም ያስገርማል። ያንዳንዱ በቃ በፈለጉት ሳይዝ ነው ያለው። ትልቅ፣ ትንሽ፣ ቀጭን፣ አጭር፣ ወፍርም፣ ረጅም በጣም በሚፈልጉት ሳይዝ ነው ያለው ይሄ ነገር። እና የፈለጉትን ከማርኬት ሄደው ይገዛሉ፣ ኦርደር ያደርጋሉ፣ ኦንላይን ይደርሳቸዋል። ወይ ሲንግል ማም ልትሆን ትችላለች፣ ወይ ደግሞ ያላገባች ልትሆን ትችላለች፣ ወይ ሳይሆን ከዛ በኋላ የዛ ነገር አዲክትድ ኤቭሪዴይ ጠዋት ሲነሱ ማታ ሲነሱ ምናምን በቃ ከዛ ነገር ጋር ከዛ ቶይ ጋር ነው በቃ ግንኙነታቸው ምናምን። ይሄ ግለ ወሲብ ነው ጋይስ፣ ይሄ ግለ ወሲብ። ስለዚህ አርቲፊሻል እነዚህ አይነት ነገሮችን በእግዚአብሔር ስም በሕያው በክርስቶስ ስም አውጥታችሁ ጣሉት፣ አቃጥሉት። እንደው በታላቁ አምላክ ክርስቲያኖች ናቸው፣ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ነው የሚይዛችሁ። አውጥታችሁ ጣሉት፣ አቃጥሉት፣ አውጥታችሁ ጣሉት። በጣም ነውር ስለሆነ አይደረግም እና አደገኛ ነገር ስለሆነ። ሌላኛው ደግሞ ልክ ወንዶች ሁሉ የትኛውም ወንድ ራሱን በራሱ እጅ እንደሚያስደስት ሁሉ ሴቶችን በራሳቸው እጅ ራሳቸውን ያስደስታል። ይህን ያደርጋሉ። ለምን ታደርጋላችሁ? ለምን ታደርጋላችሁ? አይኖ ቴምፕትድ ትሆናላችሁ። እናንተም እንደ ወንድ ስሜት አላችሁ። ግን እንደዚህ አይነት ሀሳብ ሲመጣባችሁ ኢሚዲየትሊ ማድረግ መርሳት የሌለባችሁ ነገር ምንድነው ታውቃላችሁ? እናንተ ሴቶች ናችሁ። ስሜታችሁን መቆጣጠር፣ ራሳችሁን መግዛት የምትችሉ ፍጥረት እንደሆናችሁ ማሰብ መቻል አለባቸው። ኦኬ፣ ያንን ማሰብ መቻል አለባቸው። አትጀምሩት። ከጀመራችሁት እናንተም ቶሎ ማቆም አትችሉ። የአርቲፊሻል ቶይ የሌላቸው ሴቶች ራሳቸውን በብዙ አይነት መንገድ ወደ ማስደሰት ሊመጡ ይችላሉ። በተለይ ሴቶች ጋር የሚበረታው ምኑ መሰላችሁ? ያው እንግዲህ በግልጽ መናገር ስላለብን ከወንዶች ይልቅ ሴቶች በቀን ውስጥ በጣም በርካታ ጊዜ የመራቢያ አካላታቸውን ይታጠባሉ፣ ይጸዳዳሉ። ክሊር ነው ያታደርጋላችሁ አይደለ? ሻወርም ከወንዶች ይልቅ ሩትንሊ በጣም በተደጋጋሚ የግል ንጽህናን በመጠበቅ ዙሪያ ላይ ሴቶች ይበልጣሉ። ጠዋት ስትነሱ ሊሆን ይችላል፣ ለሽንትም ለምንም በዛን ሰዓት ብቻ በቀን ውስጥ 3 4 5 6 ብቻ ብዙ ጊዜ ትነካካላችሁ እና የዛን ሰዓት ላይ የግል ንጽህናችሁን በምትጠብቁ ሰዓት ላይ እና የመራቢያ አካላታችሁን በምትታጠቡ ሰዓት ላይ ከይቅርታ ጋር በተቻላችሁ አቅም ማስተር ቤት ለማድረግ አትሞክሩ። በቃ እንደዛ አትዳፈሩ፣ አታድርጉት። ስታፕ። ማንም ላያያችሁ ይችላል፣ ግን የሚያያችሁ አምላክ አለ። አታድርጉት። ተጋላጭ የምትሆኑት በዛ ነው። ያን እንደዛ በምታደርጉ ሰዓት ላይ ራሳችሁን እየጎዳ ራሳችሁን በሰዓቱ ያስደሰታችሁ ወይንም ደግሞ ፍላጎታችሁን ምናምን ያላችሁ ሊመስላችሁ ይችላል። ግን በጣም 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 በህይወታችሁ ላይ እየቀለዳችሁ ነው ያላችሁት። ነጋችሁን እያበላሻችሁ ነው ያላችሁት። ከማትወጡት ነገር ውስጥ የገባችሁ እና አታድርጉ። እንዳልኳችሁ እንደዛ ደጋግማችሁ በምታደርጉ ሰዓት ላይ ብዙ አትቆዩ። ቶሎ ብላችሁ ተጸራታችሁ ፋብላችሁ ምናምን ራሳችሁ መውጣት ትችላላችሁ። ታዳዝም ማተረዙ አይከብድም። ኦኬ፣ ትንሽ ይሄ ነገር ለመናገር ይከብዳል፣ ግን ያው በግልጽ መናገር ስላለበት አትቆዩ። ባዝሩም ውስጥ ወይም ደግሞ ቶይሌት አትቆዩ ብዙ። ቶሎ መውጣት ምን ያደርጋል? መቆየት ምን ከጨረሳችሁ ራሳችሁን እንትን ካላችሁ የግል ንጽህናችሁን ከጠበቃችሁ በኋላ መውጣት ለምን ትቆያላችሁ? መቆየት ምን ይጠቅማል እዛ? እና ብዙ ጊዜ እንደዛ ለሴቶች በዚህ ይጋለጣል። እና ሻወር በምትወስዱ ሰዓት ላይ እና ሌላኛው ሴት ለሴት ሻወር አትወሰዱ ፕሊዝ። ፕራይቬት ነው ይሄ፣ ሳምቲንግ ፕራይቬት። ሴት ነንና ገና ለገና ተመሳሳይ ነገርን ያለንና ብላችሁ መተያየት አይኖርባችሁም እርስ በርሳችሁ። ዩ ጋይስ ልክ አይደለም። አታድርጉ፣ ኦኬ አታድርጉ። በጋራ ምናምን ሻወር ትገባላችሁ፣ በጋራ ስቲም ሳውና ምናምን እዚያን ነገሮችን በጋራ ታደርጋላችሁ። ከወንዶቹ ይልቅ ሴቶች ይበዛል። ለምን ታደርጋላችሁ?
ሳምቲንግ ፕራይቬት መታየት የሌለበት ነገር ነው አይደል? በቃ ገና ለገና ሴቶች ነን ብላችሁንም ታረጉት። እንደዚህ ለምን ታደርጋላችሁ? አንድ ላይ በምትሆኑ ሰዓት ላይ ፈርስቲንግ የምትተያዩት የራሳችሁን የመራቢያ አካላት ነው። አንቺ ጡትሽ፣ አንቺ አይንሽ፣ አንቺ እንደዚህ፣ አንቺ ላል ልክ ወንድ እንደሚያወራው ነው የምታወሩት በእርግጠኝነት። ከዛ ወዲያው እርስ በርሳችሁ አንዳችሁ በጣም ሌዝቢያኒዝም ማለት ነው። ሌዝቢያኒዝም ፌሚኒስቶቹ የሚያበረታቱት አንደኛው ጉዳይ ነው እና ለዚህ ነው በጣም አንዳንድ ፓርታቸው ልክ ቢሆንም አብዛኛው ነገራቸው ጉዳታቸው ስለሚያመዝን ከነዚህ ሰዎች ተጠበቁ እና ሳታስቡት እርስ በርሳችሁ ወደ አንዳችሁ ወደ ማስደሰት ትመጣላችሁ። ይሄ ደግሞ ሌዝቢያኒዝም ተመሳሳይ ጾታ ትጀምራላችሁ ሳታስቡት። እንደዚህ ማድረግ አቁሙ። ሴቶች እርስ በርሳችሁ አትተኙ። አንድ ላይ ወጣት ከሆናችሁ ካደጋችሁ ጓደኛ ማቾች ነንና አንድ ቤት ውስጥ እንኑር፣ አንድ ቤት እንብላ፣ እንደር፣ እንጠጣ ምናምን ልክ አይደለም። እሱ አሁን ጊዜው ከፍቷል። ልክ አይደለም። መተሻሸት ምናምን እርስ በርሳችሁ ፋይናሊ ወደ ራሳችሁን በራሳችሁ ወደ ማስደሰት ደረጃ ነው የምትመጡት። አቁሙ እንደዚህ አይነት ነገር። ኦኬ፣ እንደዚህ አይነት ነገሮችን አቁሙ። በጣም ፕራይቬት የሆነ ነገር ፕራይቬት ነው። ፕራይቬት የሆነ ነገር ፕራይቬት ነው። ያ በቃ ከእንደዚህ አይነት ምንድን ነው በሀፍረተ ስጋ ነው የሚባለው እኮ ሲጠራ ራሱ አይደል? ተገራልጣችሁ እርስ በርሳችሁ አትቁሙ። እርስ በርሳችሁ አስተያየት አትሰጣጡ። በዚህ ዙሪያ ሴት ጓደኛ ፊት ራቁትሽና አትቁሚ። እንዴት በምን ሞራል ነው እንደዛ የምታደርጊው? ልክ አይደለም። ልክ ወንዶች አሁን ለምሳሌ ድንገት አንድ ወንድ ከኋላ መጥቶ መቀመጫሽን ቢመታሽ እንደሚደብርሽ የሴት ጓደኛም ቤት እንደዛ ስታደርግሽ ሊደብርሽ ይገባል። ልክ አይደለም። አብኖርማል ነው። ለወንዱም ለሴቱም አብኖርማል ነው። በቃ አለቀ። ባል ካለሽ ከባልሽ ጋር፣ ሚስት ካለ ከሚስት ጋር። ከዛ ውጭ ወንድም እንደዛ ማድረግ የለበትም፣ ሴትም እንደዛ ማድረግ የለባትም። ሴም ቲንግ ካደጋችሁ ሻወር ስትወስዱም ለብቻችሁ መሆን መቻላለሁ። እርስ በርሳችሁ ተጠራቅማችሁ ገብታችሁ ራሳችሁን ወደ ሌላ አይነት ነገር ውስጥ ባትገፋፉ መልካም ነው። እኔ ይሄ ነገር ልክ ስላልሆነ ነው። እና ሴቶች ተጋላጭነታችሁ በዋነኝነት እንደሌላው ወንድ ዝሙት ቀስቃሽ ፊልሞችን በማየት አይደለም። ብዙ ጊዜ እናንተ ወደዚህ አይነት ነገር ውስጥ የምትገቡ በጓደኛ ግፊት ነው እናንተ የምትገቡት። ዳስ በጣም ስትረስ አድርጌ ነግራችሁ ሴቶቹ ብዙ ጊዜ እንዲህ አይነት ነገር ልክ ወንዱ ፖርኖግራፊ የዝሙት ፊልሞችን እያየ ምናምን ይቀሰቀሳል አይደለ? ተቀስቅሶ ቴምፕትድ ይሆንና ከዛ በኋላ ራሱን በራሱ ወደ ማርካት ይመጣል። ሴቶች ግን ሞር አብዛኞቹ ሴቶች እነዚህ ግለ ወሲብን ወይ ማስተር ቤት ወደ ማድረግ የሚመጡት እንደ ወንዶች ግለ ወሲብን ምናምን የዝሙት ፊልሞችን በማየት አይደለም፣ በጓደኛ ግፊት ነው። ጓደኛዋን እየገፋች ወይ አንደኛዋ ጓደኛዋ የሆነ ሰማዘርደ የሆነ ቦታ ላይ ተገናኝተዋል፣ አብረው በልተዋል፣ ጠጥተዋል፣ ሻወር ወስዶ ምናምን ነገር ያችኛዋ ጓደኛዋ ሜይ ቢ እንደዚህ ነገር ውስጥ አዲክተርና ስለዚህ ራሷን በራሷ ስታሰስ ስታይ ምን እያደረግሽ ነው ምናምን ሞክሪ እስኪ ምናምን እስኪ ከዛ በጓደኛ ግፊት ትሞክራለች፣ እሷም ሌላ ሰውን አዲክት ታደርጋለች። እያላችሁ እየበዛችሁ ትመጣላችሁ። እያላችሁ ቤስቲ የምትሉት ነገር አለ ምናምን በዛ ልክ ያለ ልክ የሆነ ገደብ አልባ የሆነ አቀራረብ ይኖራችኋል ማላችሁ ላይ ሳታስቡት እዚህ ነገር ውስጥ ትዘፈቃላችሁ። ጓደኛ ምረጡ፣ ምን እንደምታደርጉ ወቁ። የመራቢያ አካላታችሁን ያለ ምክንያት መነካካትም ተገቢ አይደለም። ፎር ኖ ሪዝን ዋይ ለምን እሱ ነገር ነው ነገር እዛ ነገር የሚገፋፋችሁ። ሌላኛው ወደ ባለትዳሮች ደግሞ ልምጣ። ኦኬ ወደ ባለትዳሮች ደግሞ ልምጣ። ባለትዳሮች እናንተ ኦልሬዲ ተጋብታችኋል። ወንድ ሆይ ባል ሆይ ሚስት አለች፣ በጋብቻ ተጋብተሃል። አንድ ላይ ነው የምትኖረው፣ አብረሃት ነው ያለኸው፣ አንድ መኝታ ነው ሼር የምታደርጉት፣ አትከላከሉም። አጠገብ ሚስት እያለች ምን ፖርኖግራፊ እያየ ሴጋ መምጣት አስፈለገ? ከሚስት ጋር አትደሰትም? ከምታፈቅራት ከምትወድ። ሌላኛው ባሎቻችሁ ለግለ ወሲብ ወይንም ደግሞ ሌላ ሴት እንዲያዩ ወይንም ለግለ ወሲብ ተጠቂ እንዲሆኑ የምታደርጉት በዋነኝነት ሳታስቡት ሚስቶች ናቸው። በተለይ ሀበሻ ሚስቶች ጋይስ፣ ባለትዳሮች ከሆናችሁ በግልጽ አውሩ። አይስዌር በግልጽ ሴክሹዋል ላይፋችሁ ላይ ችግር ካለ በግልጽ አውሩ፣ ተነጋገሩ። እስከተጋባችሁ ድረስ አሁን ለተጋባ ሰው ነው። እስከተጋባችሁ ድረስ ጋብቻው ቅዱስ፣ አልጋውም ንጹህ ነው። ችግር ካለ አውሩ። በግልጽነት ነው ማውራት ያለባችሁ።
የመተፋፈር ጉዳይ የለም በባልና በሚስት መካከል ላይ መከላከል የለ መተፋፈር የሚባል ነገር የለም። በቃ ሚስት ናት፣ ባልሽ ነው። ከሱ ውጪ ሌላ ቦታ መሄድ አትችይም፣ እሱ ከአንቺ ውጪ ሌላ ቦታ መሄድ አይችልም። ስለዚህ እርስ በርሳችሁ በምታደርጉት ነገር አንደኛ ደስተኛ ለመሆን መክሩ፣ ኤቭሪ ታይም ደስተኛ ለመሆን። ሁለተኛ በግልጽ ለማውራት ሞክሩ። ችግር ካለ ባል በሚስቱ ደስተኛ ካልሆነ፣ ሚስት በባሏ ደስተኛ ካልሆነች ተነጋገሩ። ተዋዳችሁ ከሆነ የተጋባችሁት። አንዳንድ ተገደው እዚህ ህይወት ውስጥ የሚገቡ ሰዎች አሉ በማያውቁት ሁኔታ። ስለነሱ አይደለም ማወራው። ተዋዳችሁ ተፈቃቅራችሁ አምናችሁበት የገባችሁ ባለትዳሮች ሜይ ቢ እንደዚህ አይነት ላይፍ ላይ ችግር ቢገጥማችሁ ተነጋገሩ እርስ በርሳችሁ። በቃ እያስደሰትከኝ አይደለም እያስደሰችኝ አይደለም፣ እንደዚህ አይነት ቅሬታ አለብኝ፣ እንደዚህ አይነት ቅሬታ አለ፣ ሶ በጋራ እንፍታው። ምንድነው ችግሩ? ኔቨር ኖ ውስጡ ምን እንዳለ እና ብዙ ጊዜ ሚስት ባል ለግንኙነት ዝግጁ በሚሆንበት ሰዓት ላይ በርካታ ሰዓት ላይ ዝግጁ በሚሆንበት ሰዓት ዲና የምታረግ ከሆነ በጣም ብዙ ምክንያቶች ከምታበዛ ከሆነ ወይ ደግሞ ስራዋን የምታስቀድም ልጆች ካሉ ወደ ልጆች የምትል ከሆነ ጓደኞቼ ምናምን ብቻ ሰበቦችን የምታበዛ ከሆነ ፕራዮሪቲ ለባሏ ማትሰጥ ከሆነ እካዊ ባሏ ለባሏ ማትሰጥ ከሆነ እህቴ እንደዛ ማድረግ በጀመርሽበት ሰዓት ባልሽ ወይ ወደ ሌላ ሴት መሄዱ አይቀርም ወይ ደግሞ ራሱን በራሱ ማስደሰቱ አይቀርም። ሶ ቴክ ኬር። ፔሪድ ላይ እስካልሆናችሁ ድረስ ሰንበት እስካልሆነ ድረስ ለምን ትከላከላላችሁ? በጾም ወቅት ራሳችሁን ጠብቃችሁ ኑሩ። ከዛ ውጪ ለምን ትከላከላላችሁ? ዋይ ለምን አስፈላጊ ሆነ መከላከሉ? መጥፎ ነገር ነው ጭንቅላት ውስጥ የምትመርዥው እና ስለዚህ ሴቶች በግልጽ አውሩ ከባሎቻችሁ ጋር፣ ባሎች ከሚስቶቻችሁ ጋር በግልጽ አውሩ። ኦፕን ዲስከሽን አድርጉት። በቃ ምንም ኖርማል። ድሮ ነው በእርሶ የሚተፋፈረው ባልና ሚስት አውሩበት። ምንም በቃ እስከተጋባ ድረስ ይሄ ነገር ነውር አይደለም። ለአንተ በግልጽ ልታወሩበት ይገባል። ችግር ካለ ራሱ ማውራት አለባችሁ። ቴራፒ መሄድ ካለባቸው ሂዱ። መተባበር የሚያስፈልግበት ጉዳይ አይደለም እና እርስ በርሳችሁ በዚህ ነገር ካልተጣጣማችሁ ትዳር እንዳይበተን ልጆች ያለ አባት ልጆች ያለ እናት በሚል ምክንያት ባልየው እዛው ከአንቺ ጋር ሆኖ በእንደዚህ አይነት ሱስ አዲክትድ ይሆናል። ኦኬ እዛው ከአንቺ ጋር ሆኖ አንድ አልጋ ላይ እየተኛችሁ ወይ በወር በ3 ወር ሊሆን ይችላል የምትተዋወቁት የምትገናኙት። እሱ ግን በሌላ ነገር አዲክት ሊሆን ይችላል። በመካከላችሁ አጥብቄ የምነግራችሁ ባልና ሚስቶች እየቆያችሁ ከሆነ ይህን ነገር በተፈቀደ ቀንና ሰዓት ላይ እየቆያችሁ ከሆነ ይህን ነገር የምታደርጉት እና ሁለታችሁም ጋር በዚህ ዙሪያ ላይ ስሜት ከሌለ ትዳራችሁ እየተናጋ እና ችግር ውስጥ እንደሆነ ግን ልታውቁ ይገባል። ልታወሩበት ይገባል ቁጭ ብላችሁ። ምን እኮ እሱ ደክሞት ስለሚመጣ ይተኛል ምናምን፣ አይ ምን እኮ እሱ አኮንትን ስለ ኖ ዌይ። እንደዛ አይነት ነገር ከተጀመረ እና ደስተኛ መሆን ማትችሉና ረጅም ጊዜ እየቆያችሁ ከሆነ ፍቃደ ስጋችሁን ትፈጽሙት፣ የምሬን ነው የምላችሁ ትዳራችሁ ችግር ውስጥ ነው ያለው ጋይስ። የምር እኔ የትዳር አማካሪ አይደለሁ፣ ግን ችግር ውስጥ ነው ያለው። ቁጭ ብላችሁ አውርታችሁ መፍታት ይኖርባችሁ። በዚህ ከቀጠለ እሱም የራሱን መንገድ እሷም የራሷን መንገድ ነው የምትጀምረው። ከዛ ሁለታችሁም ውጭ ጨርሳችሁን ወደ ቤት የምትመጡት ጋይስ መኝታችሁ ይረክሳል ማለት ነው። መኝታችሁ ይረክሳል። ሳትዋደዱ ደግሞ አትጋቡ፣ ሳትጣጣሙ አትጋቡ። በጣም ችግር ነው የምትፈጥሩት። ፋይናሊ የምትወጡት ችግር ውስጥ ነው የምትገቡት። ሶ እንደዚህ አይነት ችግር ውስጥ ያላችሁ ባልና ሚስቶች ካላችሁ ቆም ብላችሁ አስቡት። ክርስቶስ ምስክሬ ነው። ምንድን ነው ይሁን ያለ ነው? ባል ከአንቺ ጋር ግንኙነት በሚያደርግ ደስተኛ ማይሆን ከሆነ የሚደክመው ከሆነ በጣም የሚደክመው ከሆነ እና ለዚህ አይነት ነገር ዝግጁ ማይሆን ከሆነ ውሎውን ቼክ አድርጊ፣ ስልኩን ቼክ አድርጊ ምናምን። ኦኬ ሜይ ቢ እንደዚህ አይነት ነገር ውስጥ ገብቶ ሊሆን ይችላል። ይኔቨር ነው። ከዛ ከዚህ ነገር ታወጪዋለሽ። እመኚ፣ ምንም ችግር የለውም። ንስሐ ነው የሚገባው። ዝሙት አይሁን እንጂ ከሌላ ሴት ጋር ሄዶ አይሁን እንጂ በግል ወሲብ እየተፈተነ ከሆነ ልታዝኝለትና ልታግዡ ልትረጁ ነው የሚገባው። ከዛ ይወጣል ከዚህ ነገር። እሱ ሚስትም ስላለው በቀላሉ ሊወጣ ይችላል። እና ባልና ሚስቶች ራሳችሁን መርምሩ። ይህን ህይወታችሁን አስተካክሉ። እርስ በርሳችሁ አንዳችሁ በአንዳችሁ ፍጹም ደስታ ማግኘታችሁ ሜክ ሹር ዩ ጋይስ በሚገባ ሚስትም ባልም ልታወሩበት የሚገባ በግልጽ በቁርባን ስለተጋባ ስለዚህ ነገር ማውራት የለብም የሚል የቤተክርስቲያን ህግ የለም። በቤተክርስቲያን ስለተጋባ ይሄ ነገር መወራት የለበትም ያለው ማን ነው? ማንም አላለም። ባልና ሚስቶች እስከሆናችሁ ድረስ ችግር ካለባችሁ በተለይ እናንተ ጋር ነው ፈተና የሚመጣው። ወይ ሚስት ወይ ባል የቤተክርስቲያን ሰው ይሆናል፣ እሷ የቤተክርስቲያን ከዛ በቁርባን ይጋባሉ።
ከዛ እሷ ዛሬ ሚካኤል ነው፣ ነገ ገብርኤል ነው፣ ከዛ ኡራኤል ነው፣ ከዛ መድኃኒዓለም ነው፣ ከዛ 29 ነው፣ ከዛ ምናምን ሰንበት ነው፣ እንደዚህ ነው፣ ዛሬ አይታረስም፣ ዛሬ አይታፈስም፣ ዛሬ አይሸከሸክም፣ ዛሬ እንትን አይልም ምናምን እያለች በጣም ብዙ ስታበዛ እሷ ለዚህ ህይወት አዲስ ነው። ዋት ዛሬ ደግሞ ሳትጣጣሙ ዘላችሁ በቁርባን ትጋባላችሁ። ከዛ በቁርባን የተጋባ እኮ በጾም እንደዚህ አያደርግም፣ በቁርባን የተጋባ በመድኃኒዓለም ቀን የተጋባ በሚካኤል ቀን፣ በቁርባን የተጋባ በገብርኤል ቀን፣ በማርያም ቀን፣ በኡራኤል ቀን፣ በቂርቆስ ቀን ምናምን እየተባባላችሁ ትዳራችሁ ምን ያህል ይመጣል ችግር ውስጥ ትከቱታላችሁ። ከመጋባታችሁ በፊት የትዳር ቅድመ ትምህርቶችን ውሰዱ። መንፈሳዊ ህይወት ከሌላችሁ ሁለታችሁም መጀመሪያ ተማሩ። ገና ለገና ሞራል ተሰምታችሁ ሞቅ ብላችሁ የቤተክርስቲያን ጋብቻ በጣም ስለሚደምቅ ብቻ ዘላችሁ ወደ ቁርባን ጋብቻ አትሂዱ። ቁጭ ብላችሁ ቅዱስ ቁርባን ምን እንደሆነ፣ ሚስጥረ ተክሊል ምን እንደሆነ፣ የጋብቻውን ትምህርት አስቀድማችሁ መማር ማወቅ መረዳት። በሁለታችሁም በኩል ተመሳሳይ እውቀት ሊኖር ይገባል። ሚስት ለባሏ ስትል ብቻ ባልየው ኖ እኔና አንቺ በቤተክርስቲያን ካልሆነ አንጋባም ስላላት ብቻ ትገባለች። ከዛ በኋላ ትዳሩ ቁልፍ ባል ሚስቱ የግድ በቁርባን ነው እንጂ እኔ እፈታሃለሁ በቁርባን ካልሆነ እኔ አንተን አላገባም ስላለችው ብቻ ሄዶ ይጋባል። ላለማጣት በኋላ ህይወቱ እሷ ዛሬ እንዲህ ነው ዛሬ እንዲህ ነው። እሱ ለእሱ አዲስ ነው ሁሉም ነገር። ለእሱ ወይ ቀድማ ላስተማረችው ወይ ቀድማ ላዘጋጀችው የግድ እሷን ላለማጣት ሲል ብቻ ሰሆነ የገባበት ዳራቸው አደጋ ውስጥ ይገባል። ነገ እንቁረብ ብትለው እምቢ ይላታል። እኔ እኮ ቁርባን የመሰለኝ የሰርጋችን ቀን ብቻ ነው እንጂ ከዛ በኋላ መች ይቆረባል ብያዙ። በቁርባን የተጋባ ሰው ሲጀመር ከቅዱስ ቁርባን የራቀ ሊኖሩ አይገባም። ቢያንስ በወር ሁለቴ ምናምን መቁረብ ይኖርብሃል። አትሊስት ግዴታ ነው እየተቀበለ ሁሉም ሰው ሲጀመር ከቅዱስ ቁርባን መራቅ የለበትም። እና እሱ ከዛ ሚስት ለብቻዋ ወደ ቅዱስ ቁርባን መቅረብ ትጀምራለች። ቆርባ ስትመጣ ባል ፍቃደ ስጋ መፈጸም ይፈልጋል። ሚስት ቆርብ ያለው አይሆንም ኬምቢ ማለት ተጀመረ እያላችሁ ትዳራችሁ ገደል ውስጥ ነው የምትከቱት። ኢሞሽናል ሆናችሁ ስለ ቅዱስ ቁርባን ስለ የጋብቻ ትምህርት ሳታውቁ ሳትረዱ ዘው ብላችሁ ትዳር ውስጥ ገብታችሁ በቁርባን ተጋብታችሁ በኋላ ላይ የማትወጡት ችግር ውስጥ አትግቡ። አስቀድማችሁ ተማሩ፣ አስቀድማችሁ ተረዱ፣ አስቀድማችሁ እወቁ፣ አስቀድማችሁ እወቁ፣ ትምህርቱን እወቁ። ሚስት በቁርባን ከሆነ የምትፈልጊው ባል ካልሆነ መጣጣም አለባችሁ። በቃ አትሊስት ኮመን የሆነ አንደርስታንዲንግ ትክክለኛ እውቀት ካልያዛችሁ በስተቀር ለእሷ ብዬ ለእሷ ብለህ ገብተህ በኋላ ላይ ትዳራችሁን ነው የምታወቁት፣ ታበላሹታላችሁ። ሰው ቴክ ሊሰጣቸው ይገባል። ኮርስ መውሰድ አለባችሁ። ቁጭ ብላችሁ መረዳት አለባችሁ። በሆይታ ገና ለገና ሰርጉ ጥሟችሁ ሁኔታውን አይታችሁ አለም ዘቡ ብላችሁ መግባት ያለ ማወቅ አለባችሁ። ሚስጥሩን ትምህርቱን መረዳት አለባችሁ። ምን ያህል ጠንካራ እንደሆነ አውቃችሁ ገብቷችሁ ተረድታችሁ ነው ወደዚህ ህይወት ውስጥ መምጣት ያለባችሁ እንጂ በሚስት ብቻ ግፊት ወይ በባል ብቻ ግፊት በኋላ ላይ ገብታችሁ የማትወጡት ህይወት ነው የምትገቡት። ከዛ እንዲናደርግ አይኔ ስለቆረብኩ በዚህ በኩል አላረግም፣ እንደዚህ ሁኚ፣ እንደዚህ ሁኚልኝ፣ እንደዛ ሁንልኝ። አይ እኛ እኮ ቅዱስ ቁርባን ስለተቀበልን ይሄ ለኛ አልተፈቀደም። አለመጣጣም ይመጣል። ትዳራችሁ መንገጫገጭ ይጀምራል ማለት ነው። እንዲህ ማለት ይጀምራል። ደስተኛ መሆን አትችሉም። ፋይናሊ በግልጽ እናወራው ከተወሩ በኋላ ወደ መፋታት ምናምን አለመጣጣም፣ ጭቅጭቅ፣ ክርክር እያላችሁ በቃ አሰልቺ ነው በጣም። ትዳር ሄክቲክ ከሆነ ጋይስ አስጠሊታ ነው የሚሆኑ። ትንሿ ቤተክርስቲያን ነው ትዳር ማለት። ትንሿ ቤተክርስቲያን ናት። ክርስቶስ ኢየሱስ ቤተክርስቲያንን እንደወደዳት ባል ሚስቱን እንደዛ ሊወዳት ይገባል። ቤተክርስቲያን ለክርስቶስ ኢየሱስ እንደምትገዛ ሚስት ለባሏ ትገዛ። አይነ ሴንስ ታክብረው፣ ሌላ ብዙ ነገር የለውም። እና ስለዚህ ልክ ትንሿ ቤተክርስቲያን ማለት ነው ትዳር ማለት።
አብሯችሁ ከእናንተ ጋር የሚንቀሳቀስ ነገር ነው እና ጥንቃቄ ያስፈልገዋል። ቀላል ነገር አለ የምትመሰርቱት የምታረጉት ነገር እና ወደዚህኛው ቶፒክ ላይ ብዙ ቆየንበት ይመስለኛል። ይሄ ግሎሲ የሚለው ነገር ጽንሰ ሀሳቡ መጀመሪያው ጽንሰ ሀሳብ መጽሐፍ ቅዱስ ላይ ታችሁታል አይደለ? ዘፍጥረት 38:9 ላይ አውናን የተባለው ሰው ዘሩን ወደ ምድር እንዳፈሰሰ ከዛ ሰዓት ጀምሮ ያንን ነገር ወደ እንትን አደረጉት ሰዎች ሀቢት እያደረጉት እየኖሩት እየቀጠሉት መጡ። ከልብ የምነግራችሁ ነገር ወንዶች አግቡ። በዚያ ነገር ለዚህ ብለህ አይደለም ግን ማሰብ ያለብህ ምን ጊዜ ማግባትን ነው። ማግባት በቃ አግብተህ ከሚስት ጋር መደሰትን ማሰብ ያለብህ። ሚስትም ሴትም ራስሽን በራስሽ አርቲፊሻል በሆኑ ነገሮች ለማስደሰት ከምትሞክሪ ማለት ነው እጮኛ ካለሽ ተጋብተሽ እና ይህን ነገር ልታስቡት ይገባል። ሌላኛው ይህ ነገር በጣም በለጋ እድሜ የሚጀመር ነገር ነው። በ15 ዓመት በ16 ዓመት ምናምን ነው የሚጀመረው። በተለይ ወንዶች የሚጀምሩት ይህ ነገር። ወላጆች ልጆቻችሁ ምን እንደሚያደርጉ ተከታተሉ ፕሊዝ። ትምህርት ቤታቸው ላይ ከትምህርት መልስ እቤት ማታ። አሁን ወላጆች የጠቀማችሁ ይመስላችሁ ለሁሉም ልጆቻችሁ ስልክ ትሰጣላችሁ። የሚዲያ ማኔጅመንት ችግር አለብን። ቲክቶክ ይገባል፣ ስክሮል ሲያደርግ የሆነች ሴት እየተወዛወዘች ትመጣለች። እሱን ያያል። በኋላ ሌላ ነገር እየተበከለ ይመጣል ልጃችሁ። እዛ በዚህ ሱስ ውስጥ ይጠመዳል። አብዛኞቻችን ይህ ነገር ስለማናውቀው እና ይሄን ነገር አድርጉ። ባለትዳሮች ትዳራችሁን መርምሩ። ቁጭ ብላችሁ ሬት አድርጉት። ደስተኞች ነን። ባሌ በእኔ ደስተኛ ነው። ሚስት ባሌ በእኔ ደስተኛ ነው። በግልጽ ማውራትን ልመዱ። እውነቴን ነው የምላችሁ። ኖ ወሪስ አውሩ በግልጽ። ነውር አይደለም ለእናንተ። በቃ የኔ ጌታ እሺ መንከባከብ ባልሽን። የኢትዮጵያ እንትን ሚስት ፏ ብላ የምትወጣው ለውጭ ሰዎች ነው። ወደ ስራ ስትሄድ ጓደኞቿ ልታገኝ ተሽቀርቅራ ትወጣለች። ባሏ ወደ ቤት ሲመጣ ግን ተዝረክርካ ትጠብቀዋለች። ፀጉሯ ወደዚህ ተበታትኖ ምኑ ኳኳ እያደረገች አንዴ ሽንኩርቱን እዚህ ጋር እየከተፈች አንዴ እዚህ ጋር እንትን እያለች አንዴ እዚህ። ከዛ ባል በሩን ከፍቶ ሲገባ እየተደፋፋች ምናምን ጠብቀው። አንቺ ስራሽ ሚስት የቤት ሰራተኛ አይደለችም ጋይስ። ሚስት የቤት ሰራተኛ አለች። ወጥ ለመስራት ብቻ አይደለም ያገባሽው የኔ እናት። ኦኬ ሽንኩርት ለመክተፍ ወጥ ለመስራት ጓዳ ውስጥ ለመንጎዳጎድ አለም። እሱ የቤት ሰራተኛ መቅጠር ትችላላችሁ በጋራ። ሚስቴ ካልሴን እንድታጠብ፣ አልጋ እንድታነጥፍ፣ ልብሴን እንድታጠብ፣ ወጥ እንድትሰራ ብዬ አይደለም ሳገባት ደስተኛ ሆነን እንድንኖር ነው። ኦኬ ከዛ እናንተ ግን የሴት መከራ በጣም ነው እውነት። ልጅ በዚህ ጋር አዝላ በዚህ እያጠባች በዚህ ስራ እየሰራች ምናምን ትውላለች። ከዛ ባሉ በቃ እሱ በጣም ትልቁ በቃ ወይ አስቤዛው ምናምን ስለሚከፍል በጣም በቃ ራሱን እንዳደገኛ አድርጎ ያስባል ምናምን። ቤት ይመጣል ምንድን ነው ዛሬ ሆንሹ ምናምን። ራሷን እንድጠብቅ መክራት ታውቃለህ አንተ። ሂጂ እስኪ ዛሬ እስኪ እንትን ሞሮኮ ሳውና ባዝ ምናምን ሂጂ ሪፍሬሽ አድርጊ እስኪ ቆንጆ ልብስ ለብሰሽ ምናምን የፀጉር መሰሪያዋን ምናምን ሰጥተህ ታውቃለህ። ቆንጆ ልብስ እንድትለብስ ፏ እንድትል ራሷን እንድትጠብቅ ምናምን ፑሽ አድርጋ ታውቃለህ። በገባ በወጣ ቁጥር እንደተዝረከረች ነው የምትላል። ስለዚህ ያን ሀቢት ታደርገዋለች። ከዛ አንተም እሷ ስትመጣ ሁሌ ተዝረክርካ ትጠብቃለች። ራሷን ጥላ እዛ ሁለታችሁ ኢንተረስት ሉዝ ታደርጋለህ። ዮሐንስ አፈወርቅ ሚስት በቤት ውስጥ እንደ ፀሐይ ናት፣ የምታበራውም ለባሏና ለባሏ ነው። የኛ ሀገር ሚስቶች የምታበሩት ለውጭ ሰው ነው። ዛሬ እኮ አንድ ቀን ዘንጣ ማታቅ ሴት ማለት ነው ቤት ውስጥ በቃ ሁሉም በሺቲ ብዝንትን ብላ የምትውል ሴት የጓደኛዋ ጥሪ ምናምን ቢኖር ለብሰው ማታውቀዋን ልብስ ሄዳ ከክሎዜት አውጥታ ብላ ለብሳ ሽቷን
ምናምን አድርጋ ተቀባብታ ምናምን ነገር ባልየው እስኪገርመው የኔ ሚስት ናት የኔ ሚስት ናት እስኪል ድረስ ብትን ብላ ትወጣለች። ከዛ እንደመጣች ጫማዋን አወላልቃ ሻሿን አስራ ወዲያ ወደ ሺቲዋ ትገባለች። ባልየው በቃ እኮ ከሰርግ አንቺ ዋናው ሰው እኮ ባልሽ ነው። ምን ክድ ነሽ በእናትሽ? ዋናው ሰውዬ እሱ አይደል እንዴ? ኧረ ደስ አትሉም እንዴ? ምንድን ነው እንዲህ አይነቷ ልጅ ጆሮዋን ቁንጥጥ ማድረግ ነበር ይዞ አይደረግ። ራሳችሁ ተጠብቁ። የቤት ሰራተኞች አላችሁና ባልም ካለበት ምግብ መስራት ይችላል። ባይዚ ከፈለገ የእናንተ ስራ ብቻ አይደለም። ኦኬ ባልም ሄዱ ይስራ ምግብ ኢትስ ኦኬ። በቃ ስሩ፣ ግን በቃ ኢንቫይሮንመንታችሁን በጣም ፏ አድርጉት፣ ጸዳ አድርጉት። ፏፏ በይ አንቺ ኢትስ ኦኬ። ባልሽ ነው ቁምና በቃ ጸዳ ብለሽ ጠብቂው። እሱም ወይ ሁለታችሁም ስራ ወጣችሁ መጡ ከሆነ ኢትስ ኦኬ ምናምን አብራችሁ ጎ ሳምዌር ምናምን ኢንጆይ። ሁሌ ቤት ውስጥ ብቻ የተለመደ ነገር አታድርጉት፣ ህይወታችሁን ቦሪንግ ይሆናል። ሂዱ የሆነ ቦታ ቫኬሽን ምናምን ነገር ስፔንት ሰምታይም አለውን ከልጆቻችሁ ውጪ ምናምን ለራሳችሁ ጊዜ ስጡ ምናምን ኢንጆይ፣ ደስተኛ ሆኑ ምናምን አድሱት ራሳችሁን። ይወታቻል የሆነ እንደዛ ካልሆነ በስተቀር ባልም ለሚስቱ ያለው ነገር ሚስትም ለባሉ ያለው ነገር እንትን እያለ እየቀነሰ ይሄዳል። በተለይ ኢትዮጵያውያን ሚስቶች እና ኢትዮጵያውያን ባሎች በጣም ችግር አለባችሁ። ኢትዮጵያውያን ባሎች በጣም በቃ የሆነ ሚስቶቻችሁን እንደ ቤት ሰራተኛ እንጂ እንደ ሚስትነት አይደለም የምታዩት። እንደ ሚስትነት አታዩም፣ እንደ ቤት ሰራተኛ የምታያቸው። ይመጣል ከስራ እጇ አምጪ ምናምን እግሩ ሰቅልቅ ምግቡ አልደረሰም ያማል ቤት ውስጥ ያለው ስራ አይደለም። ከልጆች ጋር ደፋ ቀና ማለቷ ምናምን ነገር እንዳንተ ወጣው ከመስራት ምናምን እኮ አቁታት እኮ አይደለም። አንተ ያለ ጭንቅላት እሷ አታ አይደለም እኮ አንተ ያለ የመስራት አቅም እኮ እሷ ሳይኖራት ቀርቶ ምናምን አይደለም። በቃ የሆነ እንትን አለ። ሴት ልጅ ቤት ውስጥ ስራ ምናምን ከዛ የእሷ የቤት ስራ ምናምን ለአንተ ምንም አይመስልህም። አንተ ወንበር ላይ ቁጭ ብለህ ኮምፒውተር ላይ ተጠደ በቀን 2-3 ኢሜል መልሰ ወይንም የሆነ ኤክሴል ላይ ጽፈ ከምትመጣው ስራ ይልቅ እሷ አንተና እሷ የተኛችሁበትን አልጋ አንጥፋ፣ አንተና ልጆቿ እሷ የበላችሁትን ቁርሱን ሰርታ ከዛ የቁርሱን ምግብ የተበላበትን አጥባ፣ ምሳ ሰዓት ላይ ሰርታ ምሳ ልጆቿን ትምህርት ቤት ሸኝታ ለልጆቿ የሚሆነውን ቋጥራ ከዚያ ልጆቹን ልብስ አጥባ የአንተ ነገ የምትለብሰውን ሸሚዝ ተኩሳ ማታ ሲመጣ ደግሞ ጠዋት የበላውን ምግብ መድገም የለበትም ብላ አስባ ሰርታ በየትኛው ጊዜዋ ራሷን ትጠብቅ? ታዲያ በየትኛው ጊዜዋ ራሷን ትጠብቅ? ከዛ አንተ ደግሞ ትመጣና ትጮሁባታለህ። ምን ስትሰሪ ነው ያልሽው? ምን በቃ ምናምን አቦ የራስሽ ጉዳይ ምናምን ብለህ ሄደህ ለጥ ትላለህ። ሄደህ በቀኑ ሙሉ በስራ የደከመች እሷን ከአንተ በላይ በጣም ብዙ ስራ የሰራችውን እሷን የቤት ቤት ናት ብለህ ትጠራለህ። ስራ የላት ሚስት ስራ አላት፣ ስራ የላት። ምንድነው ስራ ሲባል አንዱ እኮ ነው ሚስት ስራ አላት ያሉት የላትም ማለት ምን እና ምን የት ናት? ቤት ውስጥ ግን ምን ታደርጋለች? ልጆቹን ትምህርት ቤት ትወስዳለች፣ ለልጆቹ ምሳ ቁርስ ትሰራለች፣ ልብስ ታጥባለች፣ ቤት ታጸዳለች፣ ታስተካክላለች። ከዛ እያንዳንዱን
ስራ የምትሰራው ያንተ ስራስ ምንድን ነው ይባላል። ቀበሌ መስመራችሁን ጠብቃችሁ የምትኖሩ ሰዎች ሁኑ። የምሬ ነው የምላችሁና ሼር አድርጉ። ኃላፊነት ኦኬ፣ ኃላፊነት ሼር አድርጉ። ምን ችግር የለው። ኃላፊነት ሼር አድርጉ። ትልቁ ነገር ምን መሰላችሁ? አዘይ እንደው ዘዴ እናንተ ደስተኛ ሆናችሁ መኖርን ነው መፈለግ ያለባችሁ። ደስተኛ ሆናችሁ መኖርን እና ደስተኛ ሆናችሁ ለመኖር ሞክሩ። ትዳራችሁ ሰላማዊ ሆነ ማለት ስጋት አይገባሽም፣ ስጋት አይገባውም። ነገ ሌላ ሴት ጋር ይሄዳል ብላ አትሰጋ። ነገ ሌላ ሴት ጋር ወንድ ጋር ትሄዳለች ብሎ አይሰጋ። በጣም ሰላማዊ ትዳር ይኖራችኋል። በጣም ደስተኞች ትሆናላችሁ። ልጆቻችሁ እናንተን እያዩ ነው የሚያድጉት። ጊቭ ላቭ፣ እስኪ ፍቅር ተሰጣጡ ምናምን ነገር ደውለህ የነሽ እየመጣው ነው ምን ይዤ ልምጣ? ምን እንጀራ ምናምን ገዝታ ደም ለምን ሮም አትጋግሬው ምናምን ትላንትና አይደል ጤፉን የገዛሁት ምናምን አታ በጣም ኦልድ ቨርዥን ነው። ምንድነው ችግሩ? ደውለህ የኔ ፍቅር ወደ ቤት እየመጣሁ ነበር ምን ይዤ ልምጣ? ምን አለ ይሄን ፖላይት ወርድ ብትጠቀም ምን ችግር አለ? ምን ችግር አለ? እሷ ናት ንግስት አይደለ? ልክ ማለት ክርስቶስ ኢየሱስ ማለት ነው ቤተ ክርስቲያንን እንደወደዳት አይደለም የሚለው? ባል ሚስቱን ይውደዳት አይደለም የሚለው? ክርስቶስ ኢየሱስ ቤተ ክርስቲያንን እንደወደዳት አንተም እንደዛው ነው ሚስት መውደድ ያለብህ። ምን አለ ጧት ስትነሳ ፍቅር ተነሳሽ ምናምን ብትላት ያም እንዲህ ተነሳሽ ነይ እስኪ ወደ ቁርስ ከሜላችን በፊት ለምን አንድ ላይ ጸሎት አናደርግም ምናምን በቃ አብረህ ይዛት አብረህ ጸሎት አድርጋችሁ አብራችሁ ቁርስ በልታችሁ ምናምን ነገር ጊቨር ኪስ ከዛ ስትወጣ ምናምን ነገር ሚስት ናት። ይዝና ሮንግ ልክ መጥፎ አይደለም። አግዛት ምናምን ቀኔ እኔ ያደርገዋለሁ እኔ ፍቅር ምናምን ብትላት ምን ችግር አለው? ነው እኔ ይሄን ቴኬር አደርገዋለሁ ብትላት አለ ምን አይከብድም እኮ ኖርማል ነው። ኢንስቴድ ስሟን ሲጠራ ራሱ ማን ለሰው ሲያስተዋውቃት የልጆቼ እናት ናት እኮ ስሟን ሁሉ አይጠራም። ባለቤቴ ናት ምናምን አይ ወርድ ይደብራል። እኩል የበሉ እኮ የእሱ ተበድሎ ነው የሚመስለው አንዳንዴ። በቃ እሱ ሳይበላ ሳይጠጣ ያለቀ ነው ይመስል ምንድን ነው እንዴት አለቀ? ራስ ከርስህን ሞልተ በልተ ጠጥተ እኩል ካልተበላ ያልቅ መቼ ሰው አውጥታ ለነዳያን አሰጠው እሷ እንዴ። እና ሴቶች ደግሞ ራሳችሁን ጠብቁ ፕሊዝ። ራሳችሁን ጠብቁ ሴቶች፣ ራሳችሁን ጠብቁ። ራሳችሁን ጠብቁ። ቤታችሁን ኢንቫይሮንመንታችሁን ንጹህ አድርጉት። ራሳችሁን ነው ንጽህና ንጹህ ላይክ እንዴት ብዬ ልንገራችሁ? ዩኖ ይገባችኋል የምነግራችሁ ነገር። አለባበሳችሁን አስተካክሉ፣ ንጽህናችሁን፣ ራሳችሁን ፏፏ ምናምን ነገር በቃ እናንተ ከኛ በላይ ነገሮች ይገባችኋል፣ ታስተውሉታላችሁ፣ ያስባል፣ ትረዱታላችሁ። ወንድ ምንድን ነው የፈልገው? ወንድ ምንድን ነው የሚያስበው? አባ ገብረ ኪዳን እኮ ነገር በግልጽ እኮ ተናግረውታል።
አስተምሮታል። የምራስሽን ጠብቂ፣ ኩል ሴት ሁኚ፣ ውጪ፣ አንቺም ስሪ። ዋይ ለምን አሰሪ? ስሪ፣ ገብተሽ ውጪ ወጥተሽ ሰርተሽ ምናምን ተመለሺ። ማኔጅ አድርጊ ቤትሽን፣ እሱም ያርግ። ተከባበሩ፣ አትናናቁ፣ ተከባበሩ። ፏበይ ራስሽን ኤቭሪ ታይም አንሰጥም፣ ጊዜ አንሰጥም። ጊዜያችን ለስራችን፣ ጊዜያችን ለጓደኞቻችን፣ ጊዜያችን ለሚስታችን ጊዜ አንሰጥም። ትዝ የምትለን ወደ ቤት ልንመጣ ስንል አሁን ደግሞ ምን ልትለኝ ይሁን ምን ብላኝ ነበር ስወጣ የሚል ጭንቅላት ይዘህ ወደ ቤት አትምጣ። ናፍቀና ቤትህን ናፍቀ፣ በቃ ሚስትህን ናፍቀ፣ ቤትህን ናፍቀና፣ ልጆችህን ናፍቀ። ከስራው ኢንቫይሮመንት ይልቅ በቃ ፈጥነ መኪናን አስነስተህ በታክሲ ሚሆን በራይድ ላቅላጥ እያልክ ወደ ቤትህ። ሚስት ደግሞ አንቺም ቤቱ የሚናፈቅ አድርግ፣ ቤቱ እንዲናፈቅ አድርግ። ኦኬ በቃ ይሆናል አይደለ? በቃ ሲመጣ ባልሽ በቃ ማርልስ የኔ ጌታ ብትዩ ምን ችግር አለው? ኦኬ የኔ ባል፣ የኔ አንደኛ ባል፣ ጀግና ምናምን የኔ ምን ያህል ሞራል እንደምትሰጪው አልገባሽም። ኦኬ ትዳራችሁን አክቡት። የትዳራችሁ መፍትሄ ያለው እጃችሁ ላይ ነው። በግልጽ አውሩበት። አይስዌር ግልጽ። ችግር ካለ በግልጽ አውሩ። ችግር ካለ በግልጽ አውሩ። በቃ የኔ ውድ እንደዚህ ነገር አለ፣ እንዴት እናርጋቸው? ይሄ ነገር እንዴት መፍታው? ተነጋገሩ፣ ተነጋገሩበት። በግልጽ አውሩ። የምር ኦፕን አድርጉት። 21 ሴንቸር ላይ ያለ ነው። ሚስትህ ናት፣ ባልሽ ነው። እንግዲህ መቼስ መተፋፈር በመካከላችሁ አይኖርም። እስከተጋባችሁ ድረስ አንድ አካል ናችሁ። የሚስቱን ሀፍረት ይዞ አደባባይ ላይ የሚወጣ ሰው ካለ የራሱን ይዞ እንደወጣ ነው። የእሷ ስጋ ያንተ ስጋ ነው፣ የእሱ ስጋ ያንቺ ነው። ስለዚህ በመካከላችሁ ይህን ያህል ቦንድ አለ፣ ይህን ያህል መከባበር አለ፣ እንትናል አንድነት አለ። በቃ አንድ ሆናችኋል። በቃ አልጋችሁ በጣም ንጹህ ነው፣ አልጋችሁ በጣም ቅዱስ ነው። ስለዚህ በዛ ቅዱስ በሆነው ነገር እንትን በሉ። የተቀደሰ ነገር ግልጽነት ማተርስ በጣም ግልጽነት በጣም ወሳኝ ነገር። በጣም 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 በግልጽ ልትወሩ ይገባል። ኢትዮጵያውያን ባልና ሚስቶች ስፔሻሊ የሀበሻ ወንድ እኮ ጥጋቡ ከኋላና ከፊት ነው የሚሄዱት እኮ። እሷ ከኋላ እሱ ከፊት ላጥላጥላጥላጥላጥ እያለ የሴቱ የሚስቱን ቦርሳ ቢይዝ እኮ ውርደት ነው የሚመስለው እኮ፣ ውርደት ነውር ነው የሚመስለው። እሷ ከኋላ እሱ ከፊት ወደ ፖሊስ ጣቢያ ነው የሚመስለው። ራሱ ሊዝናኑም አይመስልም። ወደ ፖሊስ ጣቢያ ነው የሚመስለው ሊከሳት ነያችን ለተረተረ ነገር ከዛስ ካፌ ወይ የሆነ ሻይ ቡና ለማለት ሲገቡ መጅረት ያደርግና እሱ ቀድሞ ቁጭ ብላ እሷ ቆማለች። ካሁን ወንበሩን ይሰውል ያለ ቁጭ በይ እንጂ ምን ይገትርሻል? ከዛ በኋላ ወይ ምን አላዚ ላይ ተቀመጥሽ ቁጣቲ ምን አለ ቀድመ የኔ ፍቅር ነው እዚህ ጋር ወንበሩን ሳባረክ ታስቀምጣት ምን ችግር አለው? አይጎዳ። ትልቅ ሌላ ሰው እኮ ይወጣ አረ ነው በእግዚአብሔር እዚህ ቁጭ በል ምናምን ብሎ የሚነሳ ሰውዬ እኮ ነው። ምን አናቴ ላይ ትቆሚያለሽ ቁጭ በይ የሚላት ሚስቱን ማለት ነው። የምሬን እኮ ነው ማለት ነው። ወለዚህ እኮ ነው። ሌላ ሰው እኮ ሲመጣ ጓደኛው ቢመጣ እኮ ምናምን ጠበርክ አረ ናዚ ጋር አረ እኔ እነሳልሃለሁ ምናምን አረ እኔ እነሳልሃለሁ ናዚ ጋር ተቀመጥ የሚል ሰውዬ ለሚስቱ ሲሆን ምን ይገትርሻል? ቁጫቴም እንዴ ምናምን ሳድ። ከዛ ምግቡ ይቀርባል። ምግቡ ሲቀርብ ልክ ከእስር ቤት እንደተፈታ ሰው ወደ አፍ ላክ። ለምን ባርከ መጀመሪያ ለሚስት ለማጉረስ መልመድ አለብህ። የኔ ጌታ ስንቱን አስተምረን እንችላለን። መጀመሪያ ለሷ ያጉርሳል። እንችላለን። በጣም ሴቶች ጥቃቅን ነገሮችን ኮንሲደር ያደርጋሉ። በጣም ትንንሽ ነው። እኛ ወንዶች በጣም ምንም የማይመስለን ማለት በቃ ምንም በቃ ለኔና ለወንዶች ምንም ጉዳያችን አለ። በቃ ተነስተን ሄደን በልተን ነው ቀድመን ወንበር መቀመጥ። እነሱ ያን ንቀት ነው። ሚስትህን የኔ ወንድም ሚስት ወዳት ያገባት ሚስት ከሆነች ሁሉም ሰው ባለበት ቦታ ላይ ምን ያህል እንደምትወዳት ምን ያህል እንደምታከብራት ንገራት። ፕራውድ ትሆናለች።
የምሬን ነው የምልህ። በቃ በጣም ፕራውድ ነው የምትሆነው። ንገራት ምን ያህል የአንተ ምርጥ አንደኛ ሚስት እንደሆነች፣ በጣም አሪፍ እንደሆነች አክብራት። ዶንት ዲስሪስፔክት ሚስትህን ሰዎች ባሉበት ዙሪያ ላይ ኔቨር። ቁጣ ካለ እቤት መት ምንም እንኳን ሚስትህ ፊት ለፊት ብታስቀይም የሆነ የማይሆን ነገር እንኳን ዶንት ዲስሪስፔክት ጋር ብዙ ሰዎች ባሉበት ሁኔታ ሚስትህን ዲስሪስፔክት እንዳታረግ፣ በፍጹም እንዳታረግ። በቃ ልክ ቤት ከመጣ በኋላ የቅር ያለ ነገር አናም ሚስትም በፍጹም ባልሽ እንዳታስጠቂ፣ በፍጹም አብረሽ ባሏን ከሴት ጓደኛዋ ጋር እንደምታማ የበለጠ ኃጢአተኛ ሰው የለም። ባሏን ከሴት ጓደኛዋ ጋር ከሰፈር ጎረቤቶቿ ጋር እንደምታማ ሴት ነውረኛ ሴት የለም። የባሏን ጉድ፣ የባሏን ገመና፣ የትዳሯን ገመና በየአደባባዩ ሄዳ እንደምታሰጣ አሳፋሪ ሴት የለም። ስታፕ። አንቺም አቁሚ። ትዳርሽ፣ ጓዳሽ ነው። ጎደለም ሞላም ጣፈጠም መረረም ትዳርሽ ነው። አንቺ ያላከበርሽውን ትዳር ሰው እንዲያከብርሽ ነው ፈልጊው። በየደረሽበት ሁሉ ስለ ባልሽ መጥፎነት የምታወሪው ምንድን ነው? ምን ጉድ ነው? አታደርጊ እና በግልጽ ሁለታችሁ አውሩ። ለሰው አትናገሩት። በቃ እርስ በርሳችሁ አውሩት። እርስ በርሳችሁ ቅድም የምላችሁ ነው። እርስ በርሳችሁ በግልጽ ማውራትን ልመዱ። እርስ በርሳችሁ በግልጽነት ማውራትን ልመዱ። ችግር ካለ ባልሽ ሰዎች ፊት ዲስሪስፔክት የሚያደርግሽ ከሆነ ሚስትህ ሰዎች ፊት ማታከብረ ከሆነ አንተንም በግልጽ አውሩ። ችግራችሁን ሰው ፊትም እንዳትፈቱ። ችግራችሁን በቤታችሁ በጓዳችሁ በመደማመጥ በመጫወቻ ሳይሆን በመደማመጥ ለመፍታት ሞክሩ። እንሞክርም ወደፊት ይሄ ነገር ለሚሞክሩ እና እንዲህ ካደረጋችሁ ጤናማ የሆነ ትዳራችሁን ይቀጥላል። ኦኬ መዋደዳችሁ፣ መፋቀራችሁ፣ መከባበራችሁ ምናምን በዛው ልክ እየጨመረ ይመጣል። የምሬ ነው ብላችሁ እና እሱን ነው ይሄ ግለወሴ በሚባለውን ነገር አብዝተን ልንጸየፉ ይገባል። አብዝታችሁ ተጸየፉት። ኦኬ አብዝታችሁ፣ ወንዶችም ሴቶችም። የኔ ወንድም ክርስቶስ ኢየሱስ ይወድሃል። ለአንተ ሲል ራሱን መስዋዕት አድርጓል። የጌታ የኢየሱስ ክርስቶስን መከራውን፣ ስቃዩን፣ ህማሙ ማለት ነው እፊት ድቅን ብሎ ሊመጣ ይገባል። አንተ ወንድ ነህ። ራስን በራስህ ልታስደስታለህ የተፈጠርከው ከተቃራኒ ጾታ ጋር ከሚስት ጋር ልትደሰት። ለትንሽ ጊዜ መታገስ አይከብድህም። ታገስ፣ አይዞ፣ ጸሎት አድርግ፣ አድክሞ ጉልበትህን። የስጋ ፍላጎት እንዳይልብህ መንፈሳዊ ህይወት ላይ በርታ፣ ጠንክር። ማታ ለብቻ አቱን ብዙ ጊዜ ለብቻ አታሳልፍ። ኦኬ በቃ ከሰዎች ጋር ተቀላቀል። ስራህን ሰርት ወደ ቤት ግባ፣ ስገድ። አባታችን ጸሎት ጠዋትን ባርከ ማታ አስተኛ ባርከ ለመተኛት ሞክር። ስልኮች ላይ የዝሙት ፊልሞች ካሉ ፕሊስ ዲሌት አድርጓቸው። ወንዶችም ሴቶችም ስልካችሁ ውስጥ ሴክሹዋል የሆኑ ቪዲዮዎች ካሉ፣ ፖርኖግራፊዎች ካሉ በአሁኑ ሰዓት ስልካችሁ ላይ ካለ ይህን ድምፅ የምትሰሙ ሰዎች ዲሌት አድርጉት፣ አጥፉት። አይጠቅምህም የኔ ጌታ። እነሱ በጣም ብዙ ብር ተከፍሏቸው ነው። የአንተ ጭንቅላት ግን ማኒፑሌት ተደርጓል፣ ተይዟል። ዳውንሎድ አድርገ ወይ ፊልም ቤት ሄደ አስጭነ 150 ምናምን በላይ ሚሞሪ ገዝተ አስጭነ መተ። ኧረ ፕሊዝ አይደረግም። በቃ አንተ እኮ ወንድ ነህ። ለምን በቃ አንተ እንደሌለው ማድረግ አትችልም? አግብተህ ትችላለህ እኮ። ታዲያ ማንም ሰው መቶ ጭንቅላትን ይቆጣጠረዋል? አትፍቀድለት እንጂ። ባለትዳር ሆነ እንዴት ግለው ሲብ እንዳታረግ ጥላው። እግዚአብሔር ምስክር፣ ተጸየፈው። ቀጣ ሊደብርህ ይገባል። በጣም ልትጠላው፣ አስቀድሞ ህሊና ሊጠላው ይገባል። ውስጥህ በጣም ሊጸየፈው፣ ተጸየፈው። መጀመሪያ ደረጃ ግለው ሲብ ልትጸየፈው ነው የሚገባው። በጣም ነውር ኃጢአት ስለሆነ ማለት ሊያስጠላህ ነው የሚገባው። በቃ ሊደብርህ። ይህ በቃ ራስን በራስ ማርካት፣ ራስን በራስ ማስሰት የሚለው ነገር ገና ሲታሰብ ማለት ነው በቃ ሊደብርህ ይገባል። በጣም ሊያስጠላ እና ፊልም ላይ ያለውን ነገር ታያለህ፣ ሚስት ላይ መተህ ለመተግበር ትሞክራለህ። ስታፕ ነንሴንስ። እንደዚህ አይነት ነገር መለማመጃ አለች ሚስት እና ለሴቶች የምነግራችሁ ነገር ፕሊዝ ሴቶች አዳምጡኝ።
በጣም ወሬ እናንተ ጋር ስለሆነ የሚዘዋወረው እንዴት የባልና የሚስት ጉዳያችሁን ለሰው ትናገራላችሁ? እንዴት ነው ለሴት ጓደኛች ከባሌ ጋር ስናደርግ እንዲህ ነው የምናደርገው፣ እንዲህ አያስደስተኝም፣ እንዲህ ነው እንደዚህ ነው እንዲህ ነው ተብሎ እንዴት ይወራል? ለሰው ጓዳችሁ አልጋችሁ ለሰው ታወራላችሁ? አልጋችሁን ንጹህ የሆነ አልጋችሁን ምንም ይሁን ባልሽ ታሚዋለሽ ሄደሽ ለምን ታደርጋለሽ? አረ የኔው እኮ እንደዚህ ነው እንድትልሽ ነው። ከዛ ሴት ጓደኛ አረ የኔ እኮ ጀግና ነው እንዲህ ነው የምታነጻጽሩ ሴቶች አላችሁ። ባሎቻችሁን የምታነጻጽሩ ጓደኛ ማቾች ሴቶች አላችሁ። አቁሙ። ይሄ የሚወራ ነገር አይደለም። ባልሽ ጋር ችግር ካለ ከባልሽ ጋር ነው የምትፈጪው እንጂ ከሴት ጓደኛሽ ጋር አይደለም። የባልሽን ገመና አደባባይ ላይ ለምን ይዘሽ ትወጫለሽ? አይወራም። አቁሚ። ይህንን ድምፅ የምትሰሙ ሴቶች ፕሊስ፣ ማማከር ከፈለጋችሁ የሴት ጓደኛሽን አይደለም፣ በቀጥታ ሄደሽ መጀመሪያ ከባልሽ ጋር ተመካከሪ። ከባልሽ ጋር መመካከር ካልቻለሽ ሕክምና አለው፣ ሆስፒታል ሂዱ፣ ሕክምና አለው። በዚህ ዙሪያ ላይ የሕክምና አገልግሎት የሚሰጡ ሰዎች አሉ። የሴት ጓደኛሽ ምንድነው የምትጠቅምሽ? አይ ብላ ወይ ደግሞ ባልሽን ከማዋረዷ ውጪ ባልሽን ሌላ ስም ከመስጠት ውጪ ምን እንድትልሽ ነው? ምን ብላ መፍትሄ እንድትሰጥሽ ነው? ሄዳችሁ ባለሙያ ጋር ሕክምና ውሰዱ። እንደዚህ ትዳራችሁ ላይ ችግር ካለ ባላችሁ በጣም በባላችሁ ያልተረሰታችሁ በባላችሁ ሂዱና ሕክምና ውሰዱ። ቼክ አድርጎ በእንደዚህ አይነት የስነ ልቦና ባለሙያዎችን አማክሩ። ትቀያለሽ እንዴ? እንኳን ለጓደኛ ለእናት አይነገርም እንደዚህ አይነት ችግር። የራሳችሁ ችግር የራሳችሁ ነው። ዋጥ ሄደሽ መታከም ሆስፒታል። እኔ እንዲህ ነው ችግር አለብኝ፣ ባለቤቴ እንደዚህ ነው እና ይሄን ነገር እንዴት እንፍታው? እና ትልቁ ነገር ግን እርስ በርሳችሁ ተነጋገሩ። ክርስቶስም ምስክሬ ነው። ባልና ሚስቶች ተነጋገሩ። ደግሜ ነው የምነግራችሁ፣ ተነጋገሩ። እርስ በርሳችሁ አውሩ። ገመናችሁን አትሽጡ። ጉሮሮ ይደረቅ እናንተን በጌታ በኢየሱስ እና ይህ ሁሉ ነገር ያስወራን ፖርኖግራፊ የሚባለው ነገር ፖርኖግራፊን ደግሞ እንድናነሳ ያደረገን ግለ ወሲብ። ለግለ ወሲብ ደግሞ ትልቁ መነሻ ፖርኖግራፊ ነው ብያቸዋለሁ። ፖርኖግራፊ የዝሙት ፊልም፣ ዝሙት ቀስቃሽ የሆኑ ነገሮች፣ እነዛ ነገሮች ላይ መንፈሳዊ ህይወት በጣም ወሳኝነት አለው። ጸሎት በጣም ወሳኝነት አለው። መፍትሄው ቅድም ነግሬያቸዋለሁ። የመጀመሪያው መፍትሄ ህሊናችሁ ሊጠላውና ሊጸየፈው ይገባል። ሊያስጠላችሁ ይገባል። ግለ ወሲብ የሚለው ሴልቃ ማስተርቤሽን የሚባለው ሊያስጠላችሁ ይገባል። ሰውነታችሁ ሊለምደው አይገባም። ሊያስጠላችሁ፣ በቃ ሊደብራችሁ ይገባል። በጣም በቃ ሊቀፋችሁ። ሌላኛው የፖርኖግራፊክ ሳይቶችን እናንተ ሎክ ማድረግ ቢያቅታችሁ ኢንተርኔት ቤት ሄዳችሁ ሎክ አስደርጉ። ሰዎች ሎክ አስደርጉት። ሄዳችሁ ሎክ አስደርጉት። ኦኬ፣ ቅድም ተናግሬያለሁ። ሎክ አስደርጉት። ቪፒኤን ካለ ቪፒኤናችሁን አጥፉ። ዳውንሎድ ያደረጋችሁት በፍላሽ የጫናችሁት ካለ አጥፉት። እንዳለ ዲሌት አድርጉት። እንዳለ ዲሌት አድርጉት። እያንዳንዷን ዲሌት አድርጓት። እሱ ነው ትልቁ ነገር። ዲሌት አድርጉት፣ አጥፉት። ከዛ የፖርኖግራፊ ሳይቶችን ማለት ነው፣ የፖርኖግራፊ ሳይቶችን እንዳለ ቆልፏቸው። ከቆልፋቸው በኋላ ማታ ማታ ወደ መኝታችሁ በምትገቡ ሰዓት ላይ የእጅ ስልካችሁን ይዛችሁ አትግቡ። የእጅ ስልካችሁን ይዛችሁ አትግቡ ለወንዶች። እና በተቻላችሁ አቅም ብቻችሁን አትሆኑ ብያለሁ። በጣም መፍትሄ እንድታቆሙ በጣም ይረዳችኋል። እና ጠዋት እንዳልኳችሁ ስግደት 41 ኪራ ላይ ሱ ያልክ መስገድ፣ አቤቱ ይቅር በለኝ እያልክ መስገድ። ከዛ በኋላ ሰውነትህ ማለት ነው
መጀመሪያ ላይ የሆነ በቃ አላረ ቅብጥብጥ ነው አይደል የሚያደርገው እንደዚህ ምናምን ነገር ከዛ የዛ በጣም በቃ አቅም በላይ የሆነ ሰዓት ላይ ተነስተ ስትዘግ ሰውነት ፈልጎ ባጣ ሰዓት ላይ ሉዝ እያረኮት መጣ እየቀነሰ ይመጣል። ቴምፕቴሽኑ እየቀነሰ ይመጣል። ከዛ ነገም እንደዛው ውስጥ ፈልጎ ኦኬ አንተ አዛዥ ትሆናለህ። ግን የመጀመሪያዎቹ ሳምንታት ምናምን ላይ ሊከብድ ይችላል። የለመድከው ለብዙ ዓመት ያደረግከው ነገር ስለሆነ እጅህን ማሰር ካለብህ አልኩ አስረህ ተቀመጥ። እጅህን እዛ ደረጃ መድረስ ካለብህ እዛ ድረስ ሳክሪፋይ ማድረግ ከቻልክ ማለት ነው። ስልክህን ወርብሮ በቃ ርቆታ አስቀምጠው፣ ርቆታ አድርገው። ስልክህን ለብቻ አቱን ከሰዎች ጋር ተቀላቀል። ትልቁ መፍትሄ ከሰዎች ጋር ቀን በተለይ ከቤት ውጣ። በቃ ከእንቅልፍህ እንደተነሳ አልጋ ላይ አትቆይ። ብድግ ብለህ ተነስተህ ከሰዎች ጋር መቀላቀል። በቃ በስማም ብለህ የተወሰነ ስግደት ሰግደህ አባታችን ብለህ ጸሎት አድርገህ መውጣት። ከጓደኞች ጋር መዋል፣ ከሰዎች ጋር እና ጓደኛ ደግሞ ምረጥ። አጓጉል ቦታ የሚወስድ ዝሙት ቀሽቃሽ ምናምን የሆኑ ቦታዎች፣ የዝሙት ቤቶች፣ እንደዚህ ከነዛ ነገሮች እየታቀብክ መኖር። ከዛ በኋላ ታሸንፈዋለህ ታሸንፈዋል። እና ከዚህ ጋር ተያይዞ እንግዲህ ቪዲዮ ሰርቼላችሁ ነበር። ተሜ እንቅልፍ ነሳው። ከዚህ ጋር ተያይዞ ቪዲዮ ሰርቼላችሁ ነበርና እኔን ላይቭ መጥተው መስማት የማይችሉ ሰዎች በቪዲዮ እንዲያዩኝ በተቻላችሁ አቅም ወይም ደግሞ እንዲያዩ እንድታረጉ እጠይቃለሁ። እንዲያዩኝ ወይም ደግሞ እንዲደርሳቸው በተቻላችሁ አቅም መጥተው እንዲደርሷቸው ብታረጉ መልካም ነው ብዬ አስባለሁ። ኦኬ ይህን ነገር ሌሎች ሰዎች ቪዲዮን እንዲያዩት አይኒድ ሰዎች ቪዲዮን እንዲመለከቱት ከምንም በላይ ፈልጋለሁ እና የሰራሁትን ቪዲዮ እንዲታይ አድርጉልኝ። ኦኬ ወይል እንግዲህ ዛሬው ቶፒካችን ሞር እዚህ ላይ ይሆናል። ከዚህ በላይ እንግዲህ ብዙ አናወራ ምናምን ይበቃ። ብዙ አወራንበታል፣ ብዙ ምናምን አወራን፣ ብዙ ተነጋገርንበታል። የነገርኳችሁን ነገር እንዳትረሱ በተቻላችሁ አቅም በልቡናችሁ ሰሌዳ ላይ አስቀምጡ። እየቆየን ደግሞ በዚህ ነገር ላይ በደንብ እንድማማር የቴሌግራም ቻናልን ከፍትና እዚህ የቴሌግራም ቻናል ላይ ሰዎች ጆይንት ስልካችሁ ላይ እንዲኖር የምፈልገው ነገር የበገና መዝሙሮች ስልካችሁ ላይ እንዲኖሩ የምፈልገው ነገር የበገና ዝማሬዎች በጣም ቴራፒ ናቸው። የበገና ዝማሬዎች ምናምን ስልካችሁ ላይ እንዲኖር የምፈልገው እሱ ነው። የበገና ዝማሬዎች ስልካችሁ ላይ ማታ ማታ አስተኙ። የበገና መዝሙር እየሰማችሁ ስልካችሁ ላይ የፖርኖግራፊ ፊልሞች ካሉ ዲሌት አድርጓቸው። አርቲፊሻል ቶዮች በወንድ ብልት ቅርጽ የተሰሩ ነገሮች አቃጥሉት፣ አይጠቅማችሁ። ኦኬ መዝሙር ስልካችሁ ላይ መዝሙር፣ ስብከት ምናምን በገና በጣም ቴራፒ ነው። የበገና ዝማሬዎችን መዝሙረ ዳዊት ቅድም ነግሬያቸዋለሁ። ስተኙ በተለይ መዝሙረ ዳዊት ከፍተ ላሳያችሁ፣ የትኛው እንደሆነ ላሳያችሁ። በዚህ አጋጣሚ ለሌላ ጊዜ እንድትጠቀሙበት የትኛው እንደሆነ ላሳያችሁ። እኔ ብዙ ጊዜ ለመተኛት ስል እጠቀመዋለሁ። እንቅልፍ እየሰማሁ ነው ተኛ፣ ወይ እሱን ወይ የዝናብ ድምፅ ብዙ ጊዜና በተለይ የዝናብ ድምፅ እየሰማሁ ነው የምተኛው። ግን ያው ሞር ግን መዝሙረ ዳዊት ይመረጣል። ይሄው ይሰማል ድምፁ ብዬ አስባለሁ።
የእስራኤልም ዘር ሁላችሁ ፍሩት፣ የችግረኛን ችግር አልናቀምና ቸልም አላለምና ፊቱንም ከእኔ አልሰወረምና። ነገር ግን ወደ እርሱ በጮኽሁ ጊዜ ሰማኝ። በታላቅ ጉባኤ ምስጋናዬ ካንተ ዘንድ ነው። እርሱን በሚፈሩት ፊት ስእለቴን እሰጣለሁ። ይህን የሰማችሁትን በደም ይረገጡ ዘንድ ዩቲዩብ ላይ በገና ቲዩብ የሚል ላይ አለ። የአምላኬ የንጉሥ መንገድ በመቅደሱ አቤቱ መንገድህ ተገለጠ። አለቆች ቀደሙ፣ መዘምራንም ተከተሉ። ከበሮን በሚመቱ በቆነጃጅት መካከል ማታ ማታ ይህን የሰማችሁትን ጌታችንንም ምክንያቱም በግለ ወሲብ የሚጠቃ ሰው ግለ ወሲብ ካላደረገ እንቅልፉ አይመጣም። ብዙ ጊዜ እንቅልፍ ይለዋል። በግለ ወሲብ የሚጠቃ ወንድም ይሁን ሴት ይሄ ችግር ያለበት ሰው መተኛት አይችልም። ሰውነቱ አክቲቭ ነው። በዛን ሰዓት ላይ ይሄን ነገር ስለለመደ አምጣ 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 እያለ ስለሚጨቀጭቀው ከቻለ ደክሞት ቢመጣ ስራ ሰርቶ ውጣ ውረድ ሰግዶ የሚሆን ምን ብሎ ምናምን ሰውነቱን አድክሞ ስፖርት ከቻለ ስፖርት ሰርቶ ቢመጣ አሪፍ ነው። ከዛ ግን ካልሆነ ደግሞ ይህንን እየሰማ መተኛት እንቅልፍ ይወስዳል። ኦኬ። በዚህ ሱስ ውስጥ ያለ ሰው ያን ነገር ካላደረገ እንቅልፍ አይመጣለትም፣ ይቸገራል። እንቅልፍ አይን ፍጥጥ እንዳለ ነው የምትቀረው፣ ሊነጋብህ ይችላል። ሰውነት ያንን ስለለምድ አምጣ አምጣ አምጣ። ከፈለክ ማንበብ ደግሞ የሚያደክም ከሆነ መስማት የዘሳት እንቅልፍ ይዞ ይሄዳል። እንዲህ ያደረጋችሁ ከዚህ አይነት ነገር ትላቀቃላችሁ። ከዚህ አደገኛና ነፍሰ በላ ወጣቱን ከጨረሰ ችግር ትላቀቃላችሁ። ዲያቆን እንኳን ደህና መጡ። ዲያቆን እስኪያስ እንዴት አለ? ሰላም አለ ወይ? ቃለ ሕይወት ያሰማልን። አሜሪካ ነው እንዴ የተወለድከው? ትዊንክል ትዊንክል ሳትሰማ የዝናብ ብቻ ሆነ። እኔ ዝናብ ነው የምሰማው። እኛም ልጆቹ ዋይት ኖይዝ ልጆቹም የሚተኙበት ነው። ጥሩ ነው። በጣም 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 ልዩ መልእክት ነው በእውነት። ተስፋ እንዳትቆርጥ፣ በርታ። ብዙ ባይታይም ብዙ እንትን ባይልም ቢያንስ አንድ ትዳር፣ ሁለት ትዳር፣ ከዛ ደግሞ አንድ ሁለት ወጣት ታወጣለህ። ከዛ በኋላ ይሄ ነገር ቤት እስኪሰራ ድረስ በጣም ብዙ እንደሚያደክምህ እርግጠኛ ነኝ። ዶክተር ልዩ የምትባል ሳይካትሪስት አነጋግሬያት እሺ ብላለች። በውስጥ ፕሮፋይሏን ልክልሃለሁ። እሷም ለማገዝ ፈቃደኛ ናት። በጣም ነው ደስ የሚለኝ ብላለች። ካውንስሊንግ የምታደርግ ልጅ ናት። አዲስ አበባ ነው ያለችው። ዶክተር ልዩ ትባላለች። በርታ። በእውነት ያስተላለፍከው መልእክት ስለ ትዳሩም ስለ ወጣቶቹም በጣም በጣም ጥሩ ነው። ባለትዳሮች በተለይ ሴቶቹ እባካችሁ ልብ ግዙ፣ ልብ ግዙ፣ ልብ ግዙ፣ ልብ ግዙ። ሰነፍ አትሁኑ። መጽሐፍ ቅዱስ እንደዚህ ይላል፣ ሰነፍ ሴት ቤቷን በእጇ ታፈርሰዋለች፣ ብልህ ሴት ግን በእጇ ትሰራዋለች። እንደዚህ አይነት ችግር የሚገጥማችሁ ከሆነ የመጀመሪያው መፍትሄ የምታደርጉት ምንድነው? ሴቶቹ ለጓደኛ ሳይሆን የሚወራው ሐኪም ጋር ትሄዱና ባለቤቴ እንዲህ አይነት ችግር አለበት፣ ስለዚህ ምን ባደርግ ነው የሚሻለው ብላችሁ ሳይንሳዊው መፍትሄ መፈለግ፣ ከዛ ደግሞ ጸሎታችሁንም ማድረግ እና ለጓደኛ ከማይነገሩ ነገሮች መቃብር ሰው አፉን መክፈት ካለበት ለአንድ 5 ነገር መክፈት አለበት። ከነዛ መካከል የመጨረሻው ሰው አፉን የማይከፍትበት መቃብር ይዟቸው የሚገባቸው ነገሮች ምንድናቸው? 2 ናቸው። የቤቱን ገበናና ሰው የነገረውን ኃጢአት ጨንቆት። አንዳንድ ሰው ጓደኛ የሚሆን ማን ጽንስ አስወረድኩ ቢላችሁ፣ ሰርቄ ነበር ቢላችሁ፣ ነፍስ አጥፍቼ ነበር ቢላችሁ የምታደርጉት ነገር መቃብር ይዞ መግባት ነው። ያንን እንደገና የቤታችሁንም ገበና መቃብር ተይዞ ነው የሚገባው። ባል የሚስቱን፣ ሚስት የባሉን። በፍጹም ለወንድም፣ ለእህት፣ ለአባት፣ ለእናት ለማንም አይነገር። ለማንም
ስለዚህ ዩዥዋሊ ሴቶች የቤታችሁን ገበና የምታወጡት ዘዋሪ ስትሆኑ ነው። ዘዋሪ ሴት ሐሜተኛ ናት። አትዙሩ በየመንደሩ። በተለይ በቃ ቤታችሁ እኔ እኮ ለሰው ለራሴ አላቅም ለሰው እንጂ ብላችሁ ሰው ቤት ሄዳችሁ ስታጨበጭቡ የሰው ቤት ስታደምቁ ውላችሁ ማታ ገብታችሁ ቤት መንደፋደፍ አይደለም። ብልህ ሴት ቤቷን በእጇ ትሰራለች፣ ሰነፍ ግን ታፈርሰዋለች። ማንም በተለይ በጣም ብልጥ ሴቶች አሉ፣ የሰው ትዳር እያቀዘቀዙ የራሳቸውን የሚያሞቁ። ነይ እስቲ በእናትሽ እስቲ አብረን እንዋል ትልና ትጠራሽና ወይ እንደ ለቅሶ ቤት ንፍሮ ዝግና አርጋ ከቤትሽ ትወስድሽና ከዛ ወይ ባሌ መምጫ የደረሰ በእናትሽ እስቲ እቺን ከታትፊልኝ እኔ እቺን ላጸዳዳ ብላ እሷ የራሷን ቤት ድምቅ አርጋ ባሏ ሲመጣ ፈገግ ብሎ ይገባል። አንቺ ገና ከመንገድ ገብተሽ እሱ ሲገባ ገና ሽንኩርት መክተፍ ትጀምራለሽ። እሱ ሲገባ ገና ቤት መጥረግ ትጀምራለሽ። እሱ ከአንቺ ጋር ቁጭ ብሎ መጫወቻ ጊዜ እንኳን አይኖረው። ርካሽ አትሁኑ። ዝም ብሎ ማንም እየዘገን በተለይ ከቤተ ክርስቲያን ስትወጡ ዛሬ ምን ትሰሪያለሽ? በተለይ ውጭ ያላችሁ ጭምር ምንድን ነው የምትሰሪ? አይ ምንም አልሰራም ወደ ቤት በቃ እኔ ጋር ስትባሉ ነው። ምንም ባትሰሪ ወደ ቤትሽ ባትሰሪ እና ብዙ ሰው ወደ አመንዘር ወይ ቺቲንግ የሄደው ሴቶቹ ብለው ያወራሉ፣ ወንዶቹ ያወራሉ። ሴቶቹ ብቻ አይደሉም። እኔ ቢስ ትካለልኳት በቀር እሺ ላይ ረበናት የምታያት ብሎ ይነግረዋል። ሙቢል ላይ ብቻ ሳይሆን እዛ የሰማውንም ገብቶ እንደዛ ለማድረግ ይታገላል። ሁሉ ቤት ልዩ ነው። ሴቶቹ ደግሞ የኔ ደካማ ነው ትልና ከዛ በኋላ ኧረ በእናትሽ የኔማ ጀግና ነው ስትል ጀግና ፍለጋ ስታስቢ ምን ውስጥ ትገባለሽ? ቺቲንግ ውስጥ ትገባላችሁ፣ ማታለል ውስጥ ትገባላችሁ። ስለዚህ ወንዶችም ሴቶችም ይሄ ጉዳይ ከጤና ጋር የተገናኘ ነው። ቀጥሎ ደግሞ ከመንፈሳዊ ሕይወት ጋር የተገናኘ ነው። ዝናብ ያረስህ እንጂ ያበስብስህ አልተባለም። አገባን ማለት ሌሊትና ቀን ዝሙት መኖር አለበት ማለት አይደለም። አገባን ማለት ሌሊትና ቀን ዝሙት መኖር ዝሙታ ሩካቤ ስጋ መኖር አለበት ማለት አይደለም። የእሷ ጤናዋ፣ ውሎዋ፣ ጉልበቷ፣ የእሱ ውሎ፣ ጉልበቱ፣ ጤናው ሁሉ ነገር ታይቶ ሰላምና ፍቅር ሲሆን በፍቅር የሚመጣ ነገር ነው እንጂ ይሄ ስላማችሁ እንትን ስላላችሁ የሚሆን ነገር አይደለም። እና ባለትዳሮች ሴቶቹ በተለይ ቤታችሁን ሰነፍ በመሆን አታፍርሱ። ወንዶቹ ደግሞ ለቤታችሁ ለሚስታችሁ ፍላጎት መኖር አለባችሁ። ዝም ብሎ የራስን ፍላጎት ጨርሶ በፈለጉ ጊዜ ራስ ብቻ እንትን እያሉ አይደለም። ሁለተኛ ባለትዳሮች ሆናችሁ